ግብረ ሰዶም ነው ወይስ አይደለም? አዎ ግን ምንም ቢሆን እዛ ጋር እነሱ ህግን ከማውጣት አንፃር ነው የተንቀሳቀሱት ብዬ ነው እዛ ጋር ላስብ የቻልኩት። እንደዛ ሲለ አንተ ልታስቆሙ አልፈለግም፣ ንግግሩ ቀጠለ። መቀመጫው ምናምን ከላከ በኋላ ያንተን ላክልኝ ሲል በፍጹም አላኩለትም። ይህን ነገር ባጋለጠ የበለጠ ፈምሳለሁ የሚል ኢንቴንሽን ነበረ። ነገ ልጆቻችሁ ላይ ቢደርስ ምንድን ነው የሚሰማ? በምን ሂደት ላይ ነው ያለው? ኦልሞስት በዋስትና ነው የወጣሁት፣ ግን እኔ ሊያስከሰስ የሚችል ነገር ያለ አይመስለኝም። ለምን የተከሰስኩት በመደብደብ ከሆነ ያለብኝ አስተባብራል። በርግር መቀመጫ መሆኑ ውስጥ በምን አወቅ? አንተ ደስ የሚል ምን ማለት ነው? አንተ ደስ የሚል ጠበቅኩት የነበረው ብልቱን ነበር ይልክልኛል ብያሰብኩት፣ ግን መቀመጫውን ሲልክልኝ ጊዜ በኢየሱስ ዋላ ሆቴል የመግባት እድል አላገኘሁም። ሲቀጥል ግን በአይምሮ ውስጥ ምን አለ? አሁን ገብቼ በርገር ብዬ ባስ ሰላም እንደምን አላችሁ የናቲ 16 ቤተሰቦች፣ ዛሬ ደግሞ በዩቲዩብ መተናል። እንግዲህ ቲክቶክ ላይ ነው ብዙዎቻችሁ የምንተዋወቀው፣ ቲክቶክ ላይ ላይቭ ኢንተርቪው ማለት ነው። ባለፈው ሳምንት ከፍሬዘር ጋር ኢንተርቪው ነበረኝ። ኢንተርቪው ታዲያ በ10 ደቂቃ ውስጥ ነው የተቋረጠው፣ መቀጠል አልቻልንም። ፍሬዘር ከሶፎኒያስ ጉዳይ ጋር በተያያዘ ከአንድ ወር በፊት እጅግ በጣም መነጋገሪያ ነበሩ። ታዲያ ከእስር ከተለቀቀ በኋላ ለመጀመሪያ ጊዜ እኔ ቃለ መጠይቅ ላደርግለት ሞክሬ ነበረ፣ ቲክቶክ ላይ ላይቭ ማለት ነው። እሱም አልተቻለም፣ ብዙዎች ሪፖርት ሲያደርጉብን ነበረ። ታዲያ ወደ ዩቲዩብ ለመምጣት ተገድጃለሁ። ሁላችሁም ይህንን ቪዲዮ የምታዩ ዩቲዩብ ላይ አዲስ ነን፣ ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ይደረግ፣ ለብዙ ሰው ሼር ማድረግ አትርሱ። እመኑኝ፣ እስከ መጨረሻው ተከታተሉን። ጥሩ ፕሮግራም ይኖረናል። ፍሬዘርን አጠር ያሉ ጥያቄዎችን እጠይቀዋለሁ። ዛሬ እውነታውን እናገኛለን ብዬ አስባለሁ። ፍሬዘር ከዚህ ቀደም በርከት ያሉ ቪዲዮዎችን ሰርቷል። ታዲያ እኔም የተለያዩ ማስረጃዎችን ወስጄ ዛሬ አጠር ያሉ ጥያቄዎችን ጠይቀዋለሁ። እስከ መጨረሻው ተከታተሉን፣ አብራችሁን ቆዩ። ፍሬዘር እንኳን ደህና መጣ። እንኳን ደህና መጣህ። በአካል እንዴት ነው? ያው ቲክቶክ ላይ ነው እና የምንተዋወቀው፣ ለመጀመሪያ ጊዜ ነው አዳማ መጥቼ በአካል የተገናኘ ነው። እንዴት ነው ቲክቶክ ላይ እና ወይንም ደግሞ ቲክቶክ ላይ የምታየኝና እንደዚህ? ያው ብዙ ሰው እንዲህ ሶሻል ሚዲያ ላይ ስታይ ታውቃለህ፣ በጣም ጎላ ብሎ ምናምን የምታየው፣ አንዳንዱ ደግሞ አንሶ ይታይና በአካል ደግሞ ስታየው አንዳንዱ ትልቅ ይሆናል፣ አንዳንዱ ደግሞ እንዳሰብከው ቲን ይሆናልና እኔ ያው እንደጠበቅኩህ ነህ። ጥሩ አቋም ላይ ያለ፣ ጥሩ አለባበስ፣ ጥሩ ግርማ ሞገስ አተመሽቶኛል። በጣም ላመሰግን እፈልጋለሁ። ያው ከመጀመሪያው ጀምሮ ይሄንን ጉዳይ እናጥራው ብዬ ጠይቄ ነበረ። አንተም በቀናነት ነው የመለስክልኝ። ብዙ ማስረጃዎችንም ካንተ ስፈልግ ነበረ፣ አግኝቻለሁ እነኛ ነገሮችንም። ለዚያም ነው ኮሚትድ ሆኜ ይሄንን ኢንተርቪው ለማድረግ የወሰንኩትና ብዙ ነገሮችን እንነጋገራለን። ጠጠር ልልብ እችላለሁ። እንግዲህ በትዕግስት ነገሮችን ትመልስልኛለህ ብዬ አስባለሁ። እስቲ ከዜሮ እንነሳ። የተወሰነ ቲክቶክ ላይም ለመነጋገር ሞክረናልና ከዜሮ እንነሳ። ፍሬዘር ውልደቱ እድገቱ የት ነው እንዴት ነው የሚለው ከዛ ከዜሮ እንነሳና እንቀጥላለን። ኦኬ እንግዲህ ያው ሙሉ ስሜ ፍሬዘር ፍቃዱ ኃይለ ማርያም ይባላል። ተወልጄ ያደግኩት በዚሁ በአዳማ ናዝሬት ቀበሌ 15 ተብሎ በሚታወቅበት ሰፈር ነው። ከልጅነቴ ጀምሮ በብረታ ብረት ስራ ውስጥ ስቲል በዛ ስራ ውስጥ የምገኝ ሰው ነኝ። ባለትዳር ነኝ። እንግዲህ ከሞላ ጎደል ይሄን ይመስላል። መልካም። የቤተሰብ ሁኔታ ምን ይመስል ነበረ? እስቲ ስለ እናት አባት ስለ አስተዳደገ ንገረኝ። ኦኬ እናት ያው በልጅነት ነው ያረፈችው። ኦልሞስት 4 ዓመት አካባቢ ይመስለኝ። እንግዲህ ያው ልጅ ነው እዛ ሰዓት ያው እንደተነገረኝ ያው 4 ዓመት ላይ ነው ያረፈችው። ከዛ በኋላ ከአባቴ ጋር ነው የኖርኩትኝ። ከልጅነቴ ጀምሮ ስራ በመስራት ነው ያደግኩት። ከ8 ዓመት ጀምሮ ማለት በምችል ደረጃ እቃ በመላላክ ምናምን ጀመርኩኝ። በቃ በ13 ዓመቴ በቃ ኃይለኛ በያጅ ሆኛለሁ። በጣም የስራ ሰው ነኝ። ከዛ ባለፈ አሁን ባለሁበት ሁኔታ ደግሞ ባለትዳር ነኝ። አንድ ሚስት አለኝ ማለት ነው። አንድ ሚስት አለኝ? አዎ አንድ ሚስት። ቴንክ ዩ። ትምህርት ምን ይመስል ነበረ? ትምህርቴ እንግዲህ ያው እስከ 10 ነው የተማርኩት። ከዛ በኋላ ብዙም አልቀጠልኩም፣ ወደ ስራው መዘንኩት። በቃ በዛው ተይዤ ትምህርት ላይ ብዙ አንተን አልቀጠልኩኝም። ግን ያው አንድ ሰው መሰረታዊ የሚባሉ እውቀት ላይ አለሁበት በጣም በሚገባ። መልካም። አዳማ እንዴት ነው? የአዳማ ልጅ ስትሆን አዳማ በፍሬዘር አንደበት እንዴት ትገለጻለች? አዳማን ስታስብ ምን ይሰማሃል? ኦኬ እውነት ለመናገር እኔ ብዙም ከአዳማ የመውጣት እድሉን አግኝቼ አላውቅም። እዚሁ አዳማ ተወለድኩኝ፣ እዚሁ አዳማ ነው ያደግኩት። ምናልባት ለአንዳንድ ለስራ ምናምን ከአዳማ ወደ ሸገር አዲስ አበባ ምናምን ከወጣው እንጂ ብዙ ቦታ ሄጄ አላውቅም። እንግዲህ እንደ አዳማ ነዋሪ ግለጻት ካልከኝ እኔ እስካሁን ለእኔ ምቹ ናት። በጣም አየሯ ይሄን ያህል የሚከብድ አይደለም ማለት በጣም ቀዝቃዛም አይደለችም፣ በጣም ሞቃትም አይደለችም። መካከለኛ የሚባል የአየር ንብረት ያላት ናት። በዛ ላይ
እንዴት ነው ሰው ቀለል ያለ ነው ትንሽ ማህበራዊ ኑሮ ላይ ጥሩ ነው ከበድ ያለ አይደለም አንዳንድ ተለቀል እንዳሉ ከተሞች ጥሩ ማህበራዊ ኑሮ ያለበት ነው ከጎረቤት ጋር በቃ ተስማምቼ ያደኩ የኖርኩ ሰው ነኝ አዳማ በጣም ለመኖር አሪፍ ከተማ ናት በጣም ጥሩ ናት መልካም ሃይማኖትህ ምንድነው ፍሬዘ ኦኬ ሃይማኖቴ ያው ከዚህ በፊትም ለነገር በርግጥ ቲክቶክ ላይም ለማውራት ሞክረናል ጀስት ግን በደንብ ክርስቲያን በሚለው ውስጥ ነው በያዝ የምፈልገው ለምንድነው ክርስቲያን መባል የፈለከው ያው ክርስትናውስ አንድ ብዙ አይነት የራሳቸው አመለካከት ኦርቶዶክስ ካቶሊክ ፕሮቴስታንት አለ ባለፈው እንደውም ቲክቶክ ላይ ፕሮቴስታንት በለኝ ስትለኝ ትንሽ ወደ ወንጌላውያን አማኝ ይጠጋል የኔ አመለካከት ይሄን ያልኩበት ምክንያት ምንድነው ትንሽ እኔ በግሌ ያው እምነት የግል ስለሆነ በግሌ በተለያዩ አሁን በጠራው ልክ በኦርቶዶክሱም በካቶሊኩም በፕሮቴስታንቱም በግል ማልቀበላቸው አንዳንድ ነገሮች አሉ እና አይወክሉኝም ብዬ ስለማስብ እዛ ነገር ውስጥ መጨመር አልፈልግም ከዛ አንፃር ደግሞ ያው እንደ አንድ መጽሐፍ ቅዱስ እንደሚያነብሰው ደግሞ ሐዋርያ ሥራሪ መጽሐፍ ሲናገርኩ በአንጾኪያ ያሉ አማኞች ለመጀመሪያ ጊዜ ክርስቲያን ተባሉ ብሎ መጽሐፍ ቅዱስም ስለሚናገር ኦርቶዶክስም የሚለው ፕሮቴስታንት የሚለውም እንዲወክለኝ አልፈልግም ምክንያቱም አሁን ፕሮቴስታንት ካልኩኝ ህዝቡ አይምሮ ውስጥ ይመጣው ሌላ ነገር ነው አሁን ይሄ ፕሮቴስታንት ሲባል የጴንጤ የሚለው ነገር ይመጣና ጴንጤ ሲባል ደግሞ በየመድረኮቹ የሚደረጉ አንዳንድ አላስፈላጊ ነገሮች ነው ሰው ጋር አይምሮ ላይ ይመጣው አሁን ኦርቶዶክስ የሚጠራ ደግሞ በቤተ መቅደስ ውስጥም እንዳለው ነው ትንሽ ኦርቶዶክስ ላይ ብዙ ቅራኔ ያላቸው ሰዎች ደግሞ እነሱንም ነው የሚያስቡኝ ስለዚህ እኔ ከነዛ የጸዳው ነኝ ብዬ ስለማስብ ረዛ ነው ክርስቲያን ነኝ ብዬ ያልኩክ እና ይሄ ነው ያው ብዙ ጊዜ ያው ሃይማኖት ሲባል ስለ ቤተ እምነቶች ነው የምናነሳውና ስፒሪቹዋል ላይፍ እንዴት ነው ወይንም ደግሞ እምነት ላይ እንዴት ነው ኦኬ ስፒሪቹዋል ላይፍ ላይ ደካማ መባል ሰው አይደለም እውነት ለመናገር አነባለሁ መጽሐፍ ቅዱስን አነባለሁ በመችለው በባለኝ ታይም ላይ አነባለሁ ለዛም ነው ክርስቲያን ነኝ ያልኩት ትንሽ መጽሐፍ ቅዱስ ላይ ከማቃቸው ከማነባቸው ነገሮች አንፃር በአንዳንድ ስፍራዎች ላይ ማልቀበላቸው ነገሮች አሉና እነዛ ነገሮች አይወክሉኝም ብዬ ስላሰብኩኝ ነው ክርስቲያን ነኝ ወደሚለው እንትን ያልኩትና በክርስትና ጉዳይ ምንም እንትን አትበል ያው ድካም ይኖርብኛል ሰው ስለሆንኩኝ ፐርፌክት አይደለሁም በቻልኩት አቅም ግን ከአምላኬ ጋር ጥንቅቅ ያለ ግንኙነት እንዲኖረኝ ራሴን ማዘጋጅ ሰው ነኝ በዚህ ብዙ አልታማ መልካም እኔ አሁን የምጠይቀው ጥያቄ ከዚህ በፊት ቲክቶክ ላይም ጠይቄያለሁ ደግሜ ጠይቄያለሁ ወይንም አይደለም ነው መተለኝ ፍሬዘር ሰዎች እንደሚሉት ወይንም ደግሞ ሰዎች እንደፈረጁት ግብረ ሰዶም ነው ወይስ አይደለም አይደለም በፍጹም አይደለም አንዳንድ ሰዎች ምን ይላሉ መሰለ መባልን ሳይሆን መሆንን ፍራ ነው ባሉና ያው ይላሉ እነሱ ስላሉ ግን እኔ ነኝ ማለት አይደለም ለራስ ምን ትናገራለህ ካልከኝ አይደለም ነው ምን ማስረጃ ያለ ከተባለ እንግዲህ ያው ከዚህ በኋላ መጠየቀኝ ጥያቄዎች ካሉ መመለስልኝ ይሆናል ማለት ነው መልካም አይደለም ሶፎንያስን ወይንም ፕሮግራም አቅራቢ ሶፎንያስን ስታጋልጠው ይሁላ መዘዝ ወይንም ይሁላ ጣጣ ይመጣብኛል ብለህ አስበህ ነበር ምን ነበር ያሰብከው እውነቱን ለመናገር ያስባቸው ማስረጃዎች እንዴት ነው ግልጽ የሆኑ ነገሮች ናቸው የቴክስት ማስረጃ የቮይስ ማስረጃ የቪዲዮ ማስረጃ ይሄ ሁሉ በቂ ነበር ግን ምን ተረዳው አንዳንዶች ባለማወቅ ማለት እንዴት ነው ትንሽ የተቆራረጡ ነገሮችን ብቻ ቲክቶክ ላይ ሙሉን ሳይመለከቱ ቲክቶክ ላይ ብቻ ሰዎች ወይ ስሜታዊ ሆኜ የተናገርኩትን ወይ ደግሞ የሆነች እኔና እሱ ብቻ አወራናት ፓርት ኮንቨርሴሽን ትንሽ ምደብረው ፓርትን ብቻ እያመጡ ቲክቶክ ላይ ስለማያውና አብዛኛው ሰው ጊዜ ስለሌለው ዩቲዩብ ላይ ገብቶ ለማየት ያችን የተቆራረጠችዋን ብቻ አይቶ ከሶፎንያስ ጋር ያለው ነገር እኔ ጋር ለመፈረጅ ይሞክራል እውነታው ግን እኔ ይሄ ነገር ይመጣል ብዬ አንድም ሰዓት አላሰብኩም እንደዚህ እንደሚመጣብኝ ባቅ ለምን እንደዚህ ነገር ውስጥ ገባለሁ ያያስኩት ነገር ግልጽ ነው ብዬ ስላሰብኩኝ ነበር ይሄን ነገር ያጋለጥኩትና በጣም ያዘንኩት በዚህ አጋጣሚ በነገራችን ላይ ምን ነበር ኢንቴንሽን እንደዛ ለማድረግ ስትወስ ይኸውልህ ከዚህ በፊት አሁን አንዳንዶች አንዱን ብሎ ሲያወራ ሰማሁት ለምን እሱ ጋር ብቻ ይመጣሉ ለምን እኛ ጋር አይመጡም ማለት እውነት እንነጋገር ከተባለ እኔ ጋር ብቻ አይደለም በጣም ብዙ ኢትዮጵያውያኖች ጋር እንደዚህ ነገሮች ተሞክረዋል እንደዚህ ሆኑ ሰዎች መተው በውስጥ ሰዎችን ለማውራት ሞክረዋል እነዛ ሰዎች ብሎክ አድርገው አባረዋል እኔም ብሎክ አድርጌ አባረራለሁ ከዚህ በፊትም አንድ ሰው ሁለት ሰው መጥቶ ነበር ይሄኛው ጋር ሲደርስ ግን ይሄ ሚዲያ ሰው ነው በዙሪያው በጣም ብዙ ሰዎች አሉ ብዙ ሰዎችን የማግኘት እድል አለው እውቅናውን ተጠቅሞ ብዙ ሰዎችን ሊጠራ ይችላል ሶፎንያስ ለምሳሌ
በውስጥ ከዚህ ፊት ያወሩ ሰዎች ዝም ብሎ ተራዎች ናቸው። ዝም ብሎ በቃ የትም እንትን ሲሉ የተገኙ ናቸው። ይሄ ግን ብዙ ሰው ምሳሌ ላይ ያደርገው ይችላል። እኔ ከልጅነት እኔ እኮ ልጅ ሆኜ አስታውሳለሁ ፋዘር ጋር ስራ እየሰራው ነፍሱን ይማረውና ዜና ላይ ቲቪ ላይ እኮ የማውቀው ሰው ነው። ልጅ ሆኜ ነው የምነግርህ። ዛት ሚንስ አሁን ይሄ ሰው ኢቭን እኔ ራሴ እኮ ተታልዬ እኮ ልሄድ ነበር። በነገር ላይ ሲያወራኝ እኮ ለፕሮግራም ለማቅረብ መስሎኝ አሁን ፈታሾ የሚል ትዝ ይልህ የምታውቀው ከሆነ አለው እሱ ዩቲዩብ ጀምሮ ነበር አዲስ። አዎ ዩቲዩብ ለመጀመር እግረኛው ሚዲያ ላይ ምናምን እንደቀረበ እግረኛው ሚዲያ ላይ ብቻ ሳይሆን ሰከላ የሚባል አንድ ሃናን ነው ሃና የምትባል ሶፊ ሾው በአዲስ መልኩ ተዘጋጅ ፈታ ሾው በሚል እንትን ስላለ ልክ አሁን አንተን ኢንተርቪው እንደምታደርገኝ ከዚህ በፊት ከሱ በፊትም ኢንተርቪው አዲስ አበባ ላይ ስለሰጠው እንደዛ ሊያደርግ መስሎኝ ነበር። እኔ እውቅናውን ተጠቅሞ ግን ሳይሆን መንገዱ ሌላ ነው። በጣም መታገስ ነው ያልቻልኩት ከማልጠብቀው ሰው ነው። በዛ ላይ ደግሞ በህይወት ዘመኔ ምጸየፈው ነገር ቢኖር ደግሞ እኔ በህይወት ይሄ ነው። አልወድም በፍጹም። እንደ አንድ ሃይማኖተኛ ሰውም ይሄ ኖርማል ሃይማኖት የሌለው ሰው ራሱ እኮ ኖርማል ይሄ በሰውነት ብቻ የምትፈርጀው ነገር ነውና በጣም ስለምጸየፈው ከዚህ አንፃር ነው። ይሄ ሰው በዙሪያው ብዙ ሰው አለው። እውቅናውን ተጠቅሞ ብዙ ሰዎችን ሊያጠቃ ይችላል። ስለዚህ ከዛ ኢንቴንሽን ተነስቼ ነው ሰው ማጋለጥ አለብኝ አልክ እንዴ? ምንም ጥያቄ የለውም። በፍጹም። መልካም። ከሶፊ ጋር ከማውራታችሁ በፊት ወይንም ደግሞ ቴክስቱን ከመላኩ በፊት እንዳየሁት ከሆነ እሱንም ቀድሞ የላከው ከመላኩ በፊት ምን ነበር አንተ ስለ ግብረ ሰዶም ያለ እውቀት ወይንም ያለ መረዳት እስከምን ደረጃ ነበረ? ስለ ግብረ ሰዶም ከጠየቀኝ ያው አንድ መጽሐፍ እንደሚያነብስ አነባለሁ ብያለሁ። ከዚህ ፊትም ለነገር እንደሞከርኩት እኔ ባለውበት ቤተ እምነት ውስጥ በብሉይ ኪዳንም ይሁን በአዲስ ኪዳን ይህ ነገር የተወገዘ እንደሆነ አውቃለሁ። በብሉይ ኪዳን በእሳትና በዲን እግዚአብሔር እንዳዘነበባቸው አውቃለሁ። በአዲስ ኪዳን ደግሞ በሮሜ መጽሐፍ ላይ ለማይገባና ለማይረባ አይምሮ ተላልፎ መሰጠት እንደሆነ አውቃለሁ። ለምን ሲባል እግዚአብሔር ሆኖ እግዚአብሔርነቱን ስላላከበሩ ስላላመሰገኑ ለእንደዚህ አይነት ነውር ተላልፎ የተሰጡ ሰዎች እንዳሉ አምናለሁ። ይህን ስል ግን ሳይፈልጉ በግድ ስለተደፈሩ ወንዶች አይደለም። አንዳንድ ወንዶች አሉ አሁን እኔ ያሳዝኑኛል። ራሳቸው ታሪካቸውን ሲያወሩ ሰምተህ ከሆነ በቃ ተደፈርኩኝ ከዛ ጊዜ በኋላ እንደዚህ ሆንኩኝ የሚሉ ሰዎች አሉ። አይ ዶንት ኖ አንዳንድ በእግዚአብሔር ስራዎች የማልገባባቸው ቦታዎች አሉ። ለምሳሌ ይሄ ሰው ያለ ፍላጎቱ ተደፍሮ በእንደዚህ አይነት ላይፍ ውስጥ ቢገኝ ኦኬ እግዚአብሔር አሳልፎ ሰጥቶት ነው ወይ ልል እንፈልግና ግን ደግሞ እግዚአብሔር ለኋላው ይኖራሉ አንዳንድ ቦታዎች ላይ በቃ አላቅም። አንዳንድ ጉዳዮች ሰው ነኛ አንዳንድ ከእግዚአብሔር በታች ነው ያለነው ምንም የማናውቃቸው ጉዳዮች አሉ። ነገር ግን እስከማውቀው እነኚህ ሰዎች አሁን መመለስ አይችሉም አይደለም እግዚአብሔር አይፈውሳቸውም አይደለም። ለኔ ግን ይቅርታ አድርግልኝ እንደ ግል ፍሬዘር ከጠየቀኝ ይሄ ሰው እኔ ተመልሶ ራሱ ቤተክርስቲያን ውስጥ ባየው ለኔ ይቅርታ አድርግልኝ አላምነውም ያን ሰው። ምክንያቱም ወንድ ከወንድ ጋር አጓጉል ንግግር ራሱ እኮ ስናደርግ የሚከብደን ፍጥረቶች ነን እኛ በእንደዚህ አይነት እና ለምንድን ነው ይቅርታ ስላቋረጥኩ ስለ ይቅርታ ታዲያ ለምን አነሳ እንደዛ ብለህ ካሰብክ? ስለ ይቅርታ ያነሳሁት ምን መሰለህ ምናልባትም እንመጣበታለን ናና ውጣ አትደበቅ በህግ መቀጣት ባለብህ ልክ ተቀጣ። ከዛ ባለፈ ደግሞ የኢትዮጵያን ሕዝብ ውጣና ይቅርታ ጠይቅ። አሁን አንዳንዶች ብላሉ ፍሬዘር ይቅርታ አድርጌለታለሁ አለ። የቱ ጋር ነው ያልኩት? ችግሩ እኮ እዚህ ጋር ነው። አየህ ብዙ ሰው ሚዲያ ይሰማ እኔ ይቅርታ አድርጌልሃለሁ አላልኩት። የቱ ጋር ነው ያልኩት? እኔ ይቅርታ ጠይቄያለሁ። ይቅርታ የጠየቁት ምኑ ጋር ነው? ያካሄድ ስህተት አለ አንደኛ። ሁለተኛ ደግሞ በመሰራቸው ዩቲዩብ ላይ በመሰራቸው ኮንተንቶች ያው ስለ ዩቲዩብ መቼም ለአንተ አለ ይቅርታ ስጠይቅ አንድ ቪዲዮ እየተመለከትኩ ይመስለኛል። ምናልባት ቪዲዮውን እዚህ ጋር ባለመያዝ ይቅርታ ጠይቃለሁ። ልከፍትልህ እችላለሁ ከፈለክ። ይቅርታ ጠይቄያለሁ። ይቅርታ እሱ ይደረግለት እኮ የኢትዮጵያን ሕዝብ ነው። ኦኬ የኢትዮጵያ ሕዝብ ለሱ ይቅርታ ያደርጉለት። እኔ ዋጋ ከፍያለሁ። እንዴት ነው ይቅርታ ማድረግለት? ችግር የለውም። እንደ አንድ ክርስቲያን ከጠየቀኝ ይቅርታ የማድረግ ልብ ሊኖረኝ ይችላል። አንተ እያልክ ያለው እኔ ይቅርታ አድርጌለታለሁ ሳይሆን አድርጌለታለሁ አልኩ ሳይሆን የኢትዮጵያ ሕዝብ ነው የሚያውቅህ ሕዝብ የሱን ልብ ሰብርሃል፣ አሳዝነሃል። ስለዚህ ና ውጣና ምን በል ይቅርታ ጠይቅ። ከዛ ባለፈ ያው በህግ መጨረስ ያለበት ነገር ካለ ህግ ይጨርሰው። ህዝቡ ይቅርታ እንዲያደርግለት ጥሪ ያቀርባል። አዎ ለምሳሌ አንተ ይቅርታ ሳታደርግለት ህዝቡን መጠየቅስ? ይሄን ስለ ለምሳሌ እንደዚህ ያልኩ ያሉት አንደኛ ነገር እኔ ምናልባት ስለ ይቅርታው እንመለስበታለን በኋላም እንትኑ ያለ መረዳት ላይ የሚለውን እሱን አጠቃለን እንለፍ። እሺ ስለዛ ያለኛ አመለካከት በአጠቃላይ የምደግፍ ሰው አይደለሁም። በጣም መጸየፍ ሰው ነኝ። በቃ ምን ብዬ ልንገርህ ባለው ራሱ ደስ ይለኛል ስለዚህ ጉዳይ እስቲ ባለው ራሱ ደስ የሚለኝ ምክንያቱም በግሌ በጣም መጸየፍ ሰው ስለሆንኩኝ እንደዚህ አይነት ነገሮች ራሱ ባለው ራሱ ደስ ይለኛል። እና በጣም እንደነገርኩህ ያው በአዲስ ኪዳንም እግዚአብሔር ያወገዘው ነገር ነው። በብሉይ ኪዳንም ያው ሃይማኖቴ የማይፈቅደውም እንግዲህ እስከማውቀው ህገ መንግስቱም አይፈቅደውም ነበር። እንግዲህ እንደዛ ነው የሚገባኝ። እኔ ያንንም አስመልክቶ ነበር ለማጋለጥ የሞከርኩት። እንግዲህ እስቲ ሌሎች ጥያቄዎችን የጠየቅ እናወራበታለን። መልካም
እንቀጥላለን። ከሶፎንያስ ጋር መጀመሪያ እንዴት ነው ያወራችሁት? እስቲ የነበረው ሂደት ቴክስቱ የጀመረው እንዴት ነው የሚለውን እናውራበት እስቲ። መልካም እሺ። ይኸውልህ እንግዲህ እኔ ናቲ ቲክቶክ ላይም ዩቲዩብ ላይም እንደምሰራ ታውቃለህ። ቲክቶክ ላይም ዩቲዩብ ላይ የምሰራው ኮንተንት ስለ ፍቅር ግንኙነት እና ስለ ትዳር ነው። ስለ ፍቅር ግንኙነት እና ስለ ትዳር ስትሰራ ደግሞ በዚህ ችግር ውስጥ ያሉ ሰዎች ሊያወሩክ የሚፈልጉ ታይም ይኖራል። ያንን ደግሞ ማግኘት የሚችሉት በውስጥ ነው እና እኔ ብዙ ጊዜ ያው በቲክቶክ ለማማከር አይመችም። እንደውም ትንሽ አሁን ፊውቸሩ ቮይስ ማውራት አሁን የመጣው ቅርብ ጊዜ ነው በቲክቶክ ቮይስ ማውራት የመጣችሁ እንጂ ከዛ በፊት ታይፕ ስለሆነ ለማማከር ደግሞ ታይፕ አይመቸኝም። ስለዚህ ያለኝ አማራጭ የማደርገው ምንድን ነው ወይ የቴሌግራም ወይ ዋትሳፕ ወይ ኮሜራ ወይ ኢሞ ወይ ቦቲም የነሱን ዩዘር ኔም ወይ ደግሞ ስልክ ቁጥር ነው ማስቀምጠው። ለምን በውስጥ ሲመጡ በቮይስ ስለሆነ ምንም ነገር ማውራት የሚቀለኝ ያንን አስቀምጬ ማንኛውም ሰው እየመጣ ያማከረኛል። ነገር ግን ቲክቶክ ላይም በውስጥ ኢንቦክስ የሚያስቀምጡ ሰዎች አይጠፉም። ስለዚህ አንዳንዴ ነው ቲክቶክ እየገባው ቼክ ማድረገውና ድንገት ያው እንደ ማንኛውም ሰው ስልክህን ስትጎረጎር ቲክቶክ ምናምን የሆነ ቀይ ምልክት የሆነ ሰው ቴክስት ልኮላል የሚል ምልክት ስታይ ገብተህ ታያለህ። ስለዚህ ገብቼ ቼክ ሳደርግ ቲክቶክ ላይ ምን ፊውቸር አለ ከ10,000 በላይ እና 10,000 እና ከዛ በላይ ያሉ ፎሎወር ያላቸው ሰዎች ካለ ለብቻቸው ለይቶ ፊት ለፊት ያስቀምጥልሃልና ስገባ ስነካው አንዱ ከነዛ ሰዎች መካከል ሶፎንያስ ነው። ገብቼ ሳየው እሱ ነው። እንዴ ሰው አውቀዋለሁ፣ ኢንተርቪው የሚያደርግ ሰው ነው፣ ፕሮግራም የሚያቀርብ ሰው ነው ምናምን። ወዲያው አይምሮ ላይ መጣልኝ ምንድን ኦኬ በቃ ለሾው ፈልጉኝ ይሆናል ለኢንተርቪው ሊያደርግ ፈልጉኝ ሆስት ስለሚያደርግ አሰብኩኝና እሱ ነው ቴክስት ያደረገልኝ። የአጋጣሚ ጉዳይ ሆኖ ኖቬምበር 28 ነበር ቴክስት ያደረገው። ቀድሞም ቴክስት ያደረገው እሱ ነው። ለማስረጃም አቅርቤያቸው ምናልባት እዚህ ቪዲዮ ላይ የሚገባ ከሆነ ለእኔም ልከልኛል፣ አስገባዋለሁ። በነገራችን ላይ ቪዲዮ ላይ አስገባለሁ። በቃ ታስገባላችኋለህ። ከዛ 28 ኖቬምበር ላይ እንዴት ነህ ብሎ ላከ። ከዛ እኔ ከ9 ቀን በኋላ እንግዲህ ዲሴምበር 6 ምናምን እንደዚህ ነው 28 6 ማለት በመሀል 9 ቀን 8 ቀን ነው ያለው ልዩነት። ደህና ነኝ እንዴት ነህ ሶፊ ብዬ ላኩለት። የሚገርምህ ምን ታዘብኩኝ መሰለህ እዚህ ጋር ኢቭን ንግግሩን ራሱ ፍሬዘር ነው የጀመረው ብሎ እኔ ላይ ነጥብ ለማስያዝ የመጡ ሰዎች ንግግሩን ፍሬዘር ነው የጀመረው። ይኸው ደህና ነኝ እንዴት ነው ብሎ ነው አስገባታለሁ። ያቺን ያሉበት ምክንያት የሆነች የተቆረጠች ፓርት ነበር። ማልጠብቀውን ነገር ስላየሁኝ ወዲያው ተመልሼ ነበር ስክሪንሾት ሳደርግ የነበረውና ደህና ነኝ ከምትለዋ ነው የቆረጥኩት። ዝም ብለህ እንኳን አንተ ራሱ ስታየው ደህና ነኝ የሚለው ንግግር የንግግር መጀመሪያ ነው ወይስ የሆነ ሰው የጠየቀውን ጥያቄ የመመለስ ነው? ዝም ብለህ ስታየው ራሱ አሁን ስንገናኝ እኔ እናንተው ቅድም አሁን ለምሳሌ ገና ወደ ኢንተርቪው ልገባ ገና ቅድም ተደው ስንገናኝ ደህና ነኝ ፍሬዘር እንዴት ነህ ኳር ለሚያልከው ፍሬ እንዴት ነህ ደህና ነህ ያልከው የዛ ሰዓት ደህና ነኝ ብዬ ነው መጀመሩና ደህና ነኝ ሶፊ እንዴት ነህ ስለው አለሁልህ ብሎ መናገሩ በራሱ የንግግሩ ጀማሪ እሱ እንደሆነ እኮ ግልጽ ነበር። ግን ያው ብዙዎች እኔ ላይ ነጥብ ለማስቆጠር ሲሉና አንዳንዶች ደግሞ ያው እነሱ ራሳቸው ያ ነገር ስለሆኑ በተገኙ አጋጣሚ ብቻ ይሄን ነገር ሸፋፍነው የራሳቸውን እንትን ከፍ ለማድረግ ስለፈለጉ እኔ ላይ ነጥብ አስቆጠሩ። ግን ጀማሪው ራሱ የፕሮግራም አቅራቢው ሶፎንያስ ነው። በቲክቶክ ራሱ ነው ሀይ ያለኝ፣ እኔም መለስኩለት እንደማንኛውም ሰው። ከዛ በኋላ ደግሞ ያው ምናልባት ቪዲዮ ቴክስቶቹ ላይ በደንብ አይታችኋል። ኮንቨርሴሽናችን ወደ የማይሆን ነገር ነው የቀየረው። ከዛ እኔም ያው የነቃሁኝ በዚህ አጋጣሚ ልነግር የምፈልገው ንግግሬ ላይ የዋህ ብሆንም ዲሲፕሊን የተሞላበት ብሆንም ትቼው ነው። የ15 ቀበሌ ልጅ ነኝ። የ15 ቀበሌ ልጅ ማለት ምናልባት ላታውቀው ይችላል። አዳማ 15 ቀበሌ ማለት የመጨረሻ ጭስ የሚባለው ከተማ ነው። ምንም ነገር ይገባኛል፣ አውቀዋለሁ ማለት ይሄን ያለ እንዴት አወቀ እንዴት እንትን አለ እያሉ እኔ ላይ ፖይንት እንትን ለማለት ሞከ። እንኳን እቺን ይቅርና ሌላም ነገር ከመጣ የምናውቅ ሰዎች ነው። ስለዚህ በጣም ስለገባኝ ማውራት ጀመርኩኝ። ያው እንግዲህ የተፈጠረው ነገር ተፈጥሯል ማለት ነው። መልካም። ያው ቴክስት መለዋወጥ ጀመራችሁ። ቴክስቱ እንደጀመረ የደረት ፀጉርህ ያምራል አለ። ምናልባት ተመልካቾች ግልጽ እንዲሆን ነው፣ ለቃላት አጠቃቀሚ ይቅርታ፣ ቃሉን እንደወረደ ነው የምጠቀመው። የደረት ፀጉር ያምራል አለ። ከዛን ደግሞ እየሄደ በተለይ እዛ አካባቢ እጅብ ያለ ነው አይነት ቃላቶች፣ አሁንም በድጋሚ ይቅርታ ጠይቃለሁ ለቃላት አጠቃቀሚ። እንደዛ እያላችሁ ሄዳችሁና እንደዛ ሲለ አንተ ልታስቆሙ አልፈለግም፣ ንግግሩ ቀጠለ። በዛ ሰዓት የማጋለጡ ሀሳቢ ስላለ ነው ወይስ ለምን ልታስቆም አልፈለግም? አዎ ምንም ጥያቄ የለም። ለምሳሌ እንደነገርኩ ነው ከዚህ በፊት እንደዚህ ኖርማል የሚመጡ ሰዎችን አባርሬያለሁ። እዚህ ጋር ግን ሲሆን ይሄ ሰው እንዳልኩ ታዋቂ ሰው ነው። በዙሪያው በጣም ብዙ ሰዎችን የማግኘት እድል አለው። ያ ብቻ አይደለም፣ እውቅናውን ተጠቅሞ እኔ በነገር ላይ አንድ የተረዳሁት ነገር ምን መሰለህ፣ ካወራናቸው ንግግሮች አንጻር
በጣም የወረደ ከአንድ ወንድ አይደለም ወንድ ብቻ ሳይሆን ከሰው የማይጠበቅ ንግግር ስለሆነ ያወራው ምን ያህል አዲክትድ እንደሆነ አይቻለሁ። ሶ ወደኋላ ማሰብ አይከብድም። ምናልባት በዚህ ነገር ላይ የተገኙ እሺ ብሎ ያለ ወይ ደግሞ አምኖ ተሄዱን ሰዎችን ምን እንዳበላሽ በምን አውቃለሁ። በጣም ነው ያበሳጨኝ፣ በጣም ነው ያናድደኝ። ከዛም አልፎ ደግሞ ይሄ ደግሞ የክብር ጉዳይ ነው። ወንድ ሆነ ካንተ የሆነ ወንድ እንደዚህ መጥቶ ሲያወራ እውነቱን ለመናገር ይቅርታ አድርግልኝ አጠገቤ ቢሆን ህግ አይደለም የሚታየኝ በሰዓቱ አጠገቤ ሆኖ እንደዚህ በአካል ቢሆን ያወራኝ ሌላ ነገር ውስጥ ነበር የምገባው። ሌላ ነገር በቃ የሆነ ነገር አድርጌዋለሁ። ነገር ግን ልይዞኛል፣ ተናድጃለሁ፣ አበሳጭቶኛል። በዛ ላይ ከማልጠብቀው ሰው ነው ይሄን ነገር ያየሁት። ስለዚህ ያለኝ አማራጭ እስከ ጥግ ማስጨረስ ነው። ለምን ምናልባት ከቴክስቶቼ ምናልባት ሾፍ አይተህ ከሆነ የሱን አንዳንድ አላስፈላጊ ነገር መቀመጫው ምናምን ከላከ በኋላ ያንተን ላክልኝ ሲል በፍጹም አላኩለትም። እንዲመጣ ብቻ ብትመጣ አይሻልም እና አሳያለሁ ያልኩ የማጓጓዝ ስራ ነበር ስሰራ የነበረው። እንትን ነው ትልቅ ነው ማለት አዎ ትልቅ ነው፣ ኤክስትሪም ረጅም ነው ና ምናምን ብሏል። ለምን እንዲመጣ ብቻ ስለምፈልግ። ከዛ የለምን አረ በማርያም ላክልኝ ይለኛል አንዳንዴ። ማስቀመጥ እንችላለን። በፍጹም አረ በማርያም ይለኛል እኮ ችግር የለውም ና አሳያለሁ ስለኝ እሱ የሚያቀርባቸውን የትኛውም አይነት ጥያቄዎችን በሙሉ ማኑ ማስነካት አልፈለኩም፣ ከነጥብ መውጣት አልፈለኩም። ስለዚህ የሆነ ነገር አለ ሲለኝ አዎ አለ፣ የሆነ ነገር ዝግጁ ነው ሲለኝ አዎ አለ፣ እንትኑ ይመቻል ሲለኝ ይሄ ቤትም አዎ ሁሉ ነገር ይመቻል። ለምን በመሃል የሆነች ነገር አይ ካልኩኝ ኢቭን አንዳንዶች ምን ብለው ወሩ መሰለህ በርገር ልክልሃለሁ ሲለኝ እንዴት አወክ አለኝ። ባላቅስ ምን አማራጭ አለኝ? አዎ ላቀው ችግር የለም ከማለት ውጭ ምንድነው ደግሞ በርገር ብለው ምን ሲቀጥል ደግሞ እንደ አንድ ባላይምሮ ዝም ብለህ ስታስበው ኮንቨርሴሽናችን እያወራን ያለነው ስለ እንደዚህ ስለ ቀፋፊ ነገር ነው። በርገር ልክ ምናልባት ቀጥለህ እስቲ እንትኑንም ቴክስቱን እየዳሰስ ነው እንምጣ ብዬ ነው። ከዛን አሳየኝ ብዬ አላስጨነቀህም አለ በሳቅ አይነት እንትንና እስቲ ከዛ በኋላ ደግሞ ነገር ላይ አሽሙር ነው የሚመለስኩለት። አንተም ደግሞ ላሳየ ብዬ አላስጨነቀህም አልከው። ኮንቨርሴሽኑ ምንድነው የእናንተ ስትላላኩት የነበረው ቴክስት ምንድነው? አንተ ጋም የሆነ አፋፍ የሆንከ ሰው እንደዛ ሊረዳው ይችላል። እኔ በተረዳሁት ልክ ነው መለና እስቲ እነሱንም ክሊር እያደረክልኝ ምን መሰለህ ያደረኩት እሱ ሲያወራኝ የሚያወራው ፈራ ተባ እያለ ነው። አላስጨንቅህም አይነት ነገር የሚለው ለምሳሌ መፍራቱን በምን ታውቃለህ መሰለህ? መጀመሪያ ወደ ቴሌግራም ኮንቨርሴሽን ከመምጣታችን በፊት ቲክቶክ ላይ ቶ በቃ የሚል ነገር አለች። ምናልባት እሷን አይታት ከሆነ ፈታ እንበል ካለኝ በኋላ እሺ ደስ ይለኛል በምን መልኩ ብዬ ስጠይቀው አንተ ደስ የሚል ምንድነው ብሎ ጠይቆኝ ነበር። አንተ ደስ የሚል ምንድነው ብሎ ሲለኝ አልገባኝም። ገብቷል? ከአንድ ሆስት ከሚያደርግ ሰው ለምሳሌ አንተ ነው ጋዜጠኛ ነህ፣ እዚህ ጋር ፕሮግራም አቅራቢ ነህ፣ መተህ ዳይሬክት ነው ያወራኸኝ። በቃ ፍሬዘር ይቅርታ እንደዚህ በሰሞኑን በተፈጠረው ጉዳይ ላይ ማውራት እፈልጋለሁ ከአንተ ጋርና ፈቃደኛ የምትሆን ከሆነ በዚህ ጉዳይ ላይ ኢንተርቪው ባረግ ብለህ ነገር በቃ የአንድ ጋዜጠኛ ትክክለኛ ንግግር ይሄ ነው። ከዛ ውጭ ግን እኔ አሁን እንደ ጋዜጠኛ ሆኜ አንተ ጋር መጥቼ እናት እንዴት ነህ ደህና ነህ ስልክ ምናልባት ሚዲያ ላይ የምታውቀኝ ሰው ሆኜ ሆስት ማድረግ ሰው ሆኜ ደህና ነኝ ብለህ ከመለስክልኝ በኋላ ፈታ እንበል ብልህ እሺ ትለኛለህ እኮ። ግን ከዛ ደግሞ በምን መልኩ ስትል አንተ አሁን የምትጠብቀው እዚህ ጋር ምንድነው ሰዓቱን መች ይቀጥረኛል፣ ቦታው የት ነው፣ ለምን ፈለገ የሚለውን የምትጠብቀው። ከዛ ደስ የሚል ምንድነው ብዬ ብጠይቅህ ምንድነው የሚሰማ? እንዴ ይሄ ልጅ ጋዜጠኛ ነው ለምን ነው ደስ የሚል የሚጠይቀኝ ብለህ አጠረጥርም። እሱ ደግሞ በነገራችን ላይ ፌመስም ነው። ለምሳሌ በተለይ ኢቲቪ ላይ ሆስት ሲያደርግ ለብዙዎቻችን ግሬሱ ራሱ በነገራችን ላይ በዛ ሰዓት የነበረው ግሬስ ራሱ እና እንግዲህ አስበው ያንን ነገር ሲለኝ አልገባኝም ማለት ቀጥታ ይጠይቀኛል ብዬ ያሰብኩት የነበረው ለጥያቄ ወይ ደግሞ ለቃለ ምልልስ ፈልጋለሁ ምናምን ወይ ደግሞ አድናቆትም ካለ የምታቀርባቸውን ነገሮች አያለው መለከታልና በነዛ ዙሪያ ተገናኝተን ብናወራ ቢለኝ ነበር የጠበቁት። ግን የሆነ በቃ ህፃን ልጅ እንኳን የማያወራው የወረደ ወሬ ማውራት ጀመረ። አንተ ደስ የሚል ምን ማለት ነው አንተ ደስ የሚል? ከዛ ስላልገባኝ ቴክስቱም ላይ ተከሆነ ትልቅ ሰው ነው ብዬ ነው እንግዲህ ነው የገመትኩት። እስከዛች ሰዓት ድረስ ሪስፔክት ሰጥቼ ነበር ሳወራ የነበረው። አልገባኝም ሶፊ ምናምን ስለው ቶ በቃ አንድ ሆስት የሚያደርግ በኢትዮጵያ ደረጃ እምነት ተሰጥቶት በኢቲቪ ደረጃ አይ ቲንክ ሌላም ሬዲዮ ፕሮግራም የሚሰራ አንድ ጋዜጠኛ የሚባል ሰው ራሱ ንግግር ጀምሮ አልገባኝም ሲባል ቶ በቃ ይሄ አንደኛ የጋዜጠኛ ዲሲፕሊን አይደለም። አንድ ሰው ሆስት ሊያደርግ የፈለገው ሰው ካልገባው የማስረዳት ግዴታ አለበት። ሲቀጥል ከጋዜጠኛ ያልጠበኩትን ነገር አንደኛ አገኘሁበት ንግግር ላይ፣ ሁለተኛ ነገር የሆነ በቃ እንዴት የመንደር ወሬ ማውራት ጀመረ። በቃ የመንደር ወሬ የምትለው ወሬ የለም
የዛ ሰዓት ላይ እኔ ደነገጥኩኝ። አስቀየምኩት እንዲህ አልኩኝ። ምናልባት አዲስ አበባ ላይ ብዙም ልምድ እንደሌለኝ ታውቃለህ፣ የሜዳ አዲስ አበባ ላይ እና አዲስ አበባ ያሉ ጋዜጠኞች ምናልባት ጋዜጠኛ ሆነው ገና ሰውን ሀይ እንዳሉ ወይ እነዛ ሰዎች እሺ ብለው ኢንተርቪው ላይ መቅረብ እንትን አላቸው ማለት ነው። ደንግጬ ሶፊ ስላልገባኝ እኮ ነው ማለት ራስ ጥያቄውን አቅርበ ፈታ እንበል ያልኩ በምን መልኩ እንደሆነ ማለት ለኢንተርቪው መጓጓትም የለብኝም ገብቶሃል። ይሄ ግራ ሲያጋባኝ ቀጥታ ዩዘር ኔም ነው ላክልኝ አለኝ። እሺ ብዬ ላኩኝ። ከዛ እዛ ላይ ፍሬ እንዴት ነህ ምናምን እያለ በቴሌግራም ማለት ነው። አዎ የሆነ በቃ የኔ ውድ እያለ ማውራት ጀመረ ማለት ነው። የዛ ሰዓት በቃ ገብቶኛል፣ ኬዙ ምን እንደሆነ ገባኝ። ምክንያቱም አንድ ወንድ ያለምንም ምክንያት ወንድን የኔ ውድ እንዴ አንተ እንኳን አይደለም አንድን ወንድ ሆነ እኮ ማታውቃትን ሴት ራሱ የኔ ውድ ለማለት እኮ የሆነ ስቴጅ ማለፍ አለብህ እንጂ በስነ ስርዓት የኔ ሄት ምናምን እያለ የምታወራው። ስለዚህ አጓጉል ንግግር ማውራት ሲጀምር የዛ ሰዓት ገብቶኛል። ስለዚህ ማልጠብቀውን ነበር የተናገረው ማለት በጣም ከባድ ነው። ብቻ ነገሩ ሲገባ ምን ተሰማ? ምን ፊል አደረግህ? ምክንያቱም ነገሩ ሲገባ ምን ተረዳው መሰለህ? እውነት ለመናገር አጠገቤ በኖረ ብዬ ነበር የተመኘሁት። ለምን ካልከኝ አጠገቤ ቢኖር እንደ አንድ ኢትዮጵያዊ ትረዳኛለህ። ያው ትሪት አረጋለሁ አይደለም፣ ትሪት በማረግበት መንገድ አረጋለሁ። አጠገቤ ቢሆን እንደ አንድ ወንድ አናግረው ነበር። ግን አጠገቤ አይደለም ያለው። እልህ ስለያዘኝ የሚዲያም ሰው ስለሆነ መጋለጥም ስለነበረበት እንደዚህ አይነት ነገር። በነገራችን ላይ በዚህ አጋጣሚ ምናልባት ይህን ቪዲዮ የምትመለከቱ ሰዎች እነኚህ ሰዎች ይቅርታ ይገባቸዋል፣ ችግር የለውም፣ ይቅርታ ይደረግላቸዋል። እንደ ሰው ግን አሁንም ነው የምነግራችሁ፣ አካውንታችን ሊዘጋ ይችላል። ዩቲዩብ አይደለም ለምን የፈለጉትን አይዘጋው። እንደዚህ አይነት ነገር ግን እኔ በህይወት እያለው እኔ በግሌ እናንተን አላውቅም፣ እኔ በግሌ ግን ነገ ልጆች ይኖሩኛል። በዙሪያ ታናናሽ እህት ወንድም አለኝ። እኔ ነገ ልጆቻችሁ ላይ ቢደርስ ምንድን ነው የሚሰማችሁ? አሁን ተውትሽ፣ እኔ ጋር መጥቶ እኔ ነገሩን ስላጋለጥኩኝ ወደ እኔ ዞራችሁ። ልጅሽ ላይ ቢፈጠር፣ ልጅህ ላይ ቢፈጠር፣ ታናሽ እህትሽ ላይ ታናሽ እህት ላይ ምናምን ቢፈጠር ምንድን ነው የምትለው? ዝም ነበር የምትለው? እና በፍጹም ነው የምነግርህ እንደዚህ አይነት ነገር እስቲል እኔ ያለሁኝ በእኔ ሰዓት ለምን አይገሉኝ? ይግደሉ፣ ቢያንስ የጻድቅ ሞተ እባላለሁ፣ ችግር የለብኝም። ስለዚህ እንደ እኔ በሰዓቱ በጣም ነው የተናደድኩት በነገር ላይ እንደዚህ አይነት ነገር እንትን ሲልና ብቻ በጣም ከባድ ነው። ምናልባት ይህንን ነገር በሰዓቱ አጋለጠዋለሁ ብለህ ወሰንክ። ምናልባት አንተ ጋር እሱ ፌመስ ስለሆነ ይህን ነገር ባጋለጠ የበለጠ ፈምሳለሁ የሚል ኢንቴንሽን ነበረ? አንዳንድ ሰዎች ያስቁኛል እንደዚህ ብለው ጥያቄ፣ ምክንያቱም ይጠየቃል። አዎ አንስተው ነበርና መጀመሪያ ደረጃ ፌመስ ለመሆን ፌመስ አለመሆን ነው የሚጠይቀው እኮ። ፌመስ ለመሆን እኮ ፌመስ አለመሆን። አሁን ጥያቄው ፌመስ ጋር አይደለም። እስቲ እሺ ከጠየቀኝ ልዘርዝርልህ። በዩቲዩብ ከ100 ምናምን ሺህ በላይ ሰብስክራይበር አለ። አንድ ብቻ አይደለም ደግሞ 2 አካውንት ነው ያለኝ። አንድ ሁለተኛውም ከ9 ሺህ በላይ 8 ሺህ በላይ አካውንት ተከታይ አለኝ። በቲክቶክ ከ300 ሺህ በላይ ተከታይ አለኝ። ፌስቡክ ላይ በጣም ብዙዎች ያቁኛል። ኢን ሚሊየንስ የሚታዩ ቪዲዮዎች አሉ። ምን ፈልጌ ነው ፌመስ ለመሆን መሯሯጥ? ነኝ እኮ መጀመሪያ። ምናልባት ወንዶች ላያቁኝ ይችላሉ። የማያቁኝ ምሰራው ኮንተንት ለነሱ ስላልሆነ ዩቲዩብ አልጎሪዝሙ ለሴቶች ስለሚያደርስ ምናልባት ወደዛ ሄደው ሊሆን ይችላል። ግን ምንድን ነው ፈምስና? እኔ እኮ አንዳንዴ አሁን በነገር ላይ እዚህ አጋጣሚ ብዙዎች ለመፈመስ የሚጋጋጡበትን ልክ አይቼ አንዳንዴ ሪሊ ይላሉ። ከዛስ ምን እምልበት አጋጣሚ አለ። ለአንዳንዱ ቢዝነስ ነው በእርግጥ፣ ግን እኔ ጋር ስትመጣ ግን ብዙ የሚያጓጓኝ ሰው አይደለም። አንደኛ 15 ቀበሌ ልጅ ነኝ፣ ሁለተኛ ስራዬ ብረታ ብረት ነው፣ ሶስተኛ ጎን ለጎን ይሄን ነገር እየሰራው ፈምስ። በነገር ላይ ስትፈምስ እግዚአብሔር ከረዳ ጨላ ገንዘብ ካለ የሚጠቅም፣ ከዛ ውጪ መሳቀቅ ነው ትርፉ። አሁን ፌመስ እኔ አሁን አንዳንዶች መንገድ ላይ የሆነ ጊዜ ምን ተፈጠረ መሰለህ? ከጓደኞቼ ጋር ቤት ቀለም እየቀባን ነበርና ቀለም እየቀባን ልብስ የቀለም ቁምጣ አድርጌ ምናምን ሞል ያውራም ተሸክሜ ድንገት ልናጸዳ ተሸክሜ ታክሲ ውስጥ ገባሁ። ፍሬዘር ነው ምናምን ይባላል። ዞር አዎ ፍሬዘር ነኝ አልኳቸው። ምንድን ነው ታዲያ? በቃ ያለኝን አይዲያ ልክ እኔ እናንተ ቁጥር እዚህ ጋር እንደምናወራው ሚዲያው ተጠቅሜ ያወራው። ከዛ ሰዎች አዩ። ስለዚህ ምን ይፈጠር? ፍሬዘር የግድ ላምበርጊኒ ይዤ መንቀሳቀስ አለብኝ? እኔ እንደ የራሴ ኑሮ መኖር ሰው ነኝ። በሰዓቱ ሚዲያ ላይ የምሰራው ለምን እንደምሰራ ጠንቅቄ አውቃለሁ። ያሳለፍኩት ላይፍ አለ፣ የተጎዳሁበት ጉዳት አለ፣ አንዳንድ ነገሮች ስላሉ ያንን ነገሮች ከማስተካከል አንጻር ላይፍ የብዙዎችን ሼፕ ከማድረግ አንጻር እየሰራው ነው። ከዛ ውጪ ፈመስኩኝ አልፈመስኩኝ ምንድን ነው የሚሰራልኝ? ለአንዳንዱ ሊሰራለት ይችላል ስግጥ ብሎ በመፈመስ ማለት። እኔ ደግሞ በዛ አላምንም። ገብቶሃል? እኔ ስራዬን በመስራት ማምስ ሆነ እሰራለሁ፣ እገባለሁ፣ አለቀ። ቪዲዮ ማስተላለፉ መልእክት አስተላልፍ ይወጣለሁ። ስለዚህ ለመፈመስ ብሎ ነው ካሉ ነኝ፣ መጀመሪያም ነኝ እኮ ኦልሬዲ ነኝ። ግን እንደዚህ አይነት ነገር ደግሞ ሴንሲቲቭ ነገር ስለሆነ አጋለጥኩት። ፍሬዘር ከዛን ቴክስቶቹ ቀጠሉ። ከዛን ከላክልኝ እኔም አሪፍ በርገር እልክልሃለሁ አለ።
በርገር ምንድን ነው? አንተስ ደግሞ በርገር ይቅርታ አሁንም ቃሉን እንደወረደ ነው መጠቀም የምፈልገው ተመልካቾች፣ በርገር መቀመጫ መሆኑንስ በምን አወቅ አንተ? ኦኬ የመጀመሪያው ነገር በርገር መቀመጫ መሆኑን አላወቅኩም። ሲልክልኝ ነው መቀመጫ መሆኑን ያወቅኩት። ግን ከዛ በፊት ቴክስቶቹን ስትላላኩ ነበር? ላክልኝ በርገር መቀመጫ መሆኑን ቴክስቶቹ የሚያሳዩት አንደርስታንድ እንዳረካው ነው። አሁን በጣም ጥሩ ጥያቄ ጠየቅ። እዚህ ጋር አንድ ነገር ቅድም ነግሬህ ነበር። ምንድን ነው የነገርኩህ? በምንነጋገራቸው ንግግሮች ውስጥ ምንም አይነት ፖይንት እሱና ለምሳሌ እሱ ማሰብ ያለበት እኔም የእሱ አይነት ይሄ የግብረ ሰዶም አይነት እንደሆንኩኝ ነው እንዲያስብ እየፈለኩ ያለው። ስለዚህ እኔ የሚጠይቀኝ ጥያቄዎችን በሙሉ አዎ ልክ ነው ተዘጋጅቷል ሁሉም አለ ምናምን ነበር ስመልስ የነበረ። አሁን ያንተን ብትልክልኝ እኔም አሪፍ በርገር ልክልሃለሁ ሲል ዝም ብለህ እንደ ባለ አእምሮ እንኳን ስታስበው እኔም ልክልሃለሁ ካለ ያንተን ላክልኝ ብሎ እኔም ካለ እያወራ ያለው መቼ በዛ ጋር ኮንቨርሴሽናችን ስለ እንትን አይደለም ስለ ፖለቲካ አይደለም እያወራን ያለነው ጸያፍ ስለሆነ ስለ ሴክሹዋል ነገር ነው። ስለዚህ እልክልሃለሁ ሲል ሊሆን የሚችለው ወይ እንደተባለው መቀመጫ ነው ወይ ደግሞ ብልቱ ነው ሊሆን የሚችለው። ከዛ ውጭ አይሆን። ይሄን ደግሞ ግልጽ ነው ምክንያቱም እንደነኛ አይነት ሰዎች ምን ሊያደርጉ እንደሚችል የታወቀ ስለሆነ። ስለዚህ እልክልሃለሁ ሲለኝ አሁን በዛ ሰዓት እኔ ገመትኩት እንደውም ይቅርታ አድርግልኝና እሱ የያዘው ፓርት ምን እንደሆነ ገብቷል አይደል? ግን የተደራጊውን ፓርት ነው የያዘው የአድራጊውን ፓርት አይደለም። ምክንያቱም ከጥያቄዎች አይተህ ከሆነ እንትን ትልቅ ነው ረጅም ነው ምናምን ይለኛል። ከዛ ደግሞ እሱ ሲልክ ደግሞ በርገር ብሎ ሲልክ ደግሞ መቀመጫውን ከላከ እሱ ተደራጊ ነው ማለት ነው። የሆነ ቴክስቱ ላይ ደግሞ ስትመለከት አንድ ሰው ጨምርልኝ አለኝ እና ለማን ነው ምናምን ብዬ ደንግጬ ስጠይቀው ለእኔ ነው አንድ ካልበቃኝ አለ። ይሄ ማለት እሱ ተደራጊ ነው ማለት ነው። ሶ በርገር ልክልሃለሁ ሲለኝ እኔ ብልቱን ይላክልኝ መቀመጫውን ይላክልኝ የማውቀው ነገር የለም። ግን የማውቀው ነገር አለ። ቴክስታችሁ ቀጥሏል እና በርገርን እንደተረዳኸው ነው እዛ ጋር ቴክስቱ የሚያሳየው። ምናልባት ተረድቼዋለሁ እኮ በምን እንደተረዳሁት ልንገርህ። ኮንቨርሴሽናችን እያወራን ያለነው ስለ ወሲባዊ ነክ ነገር ነው። ስለዚህ ሊልክልኝ የሚችለው በቃ ይሄ ኦብቪየስ ግልጽ እኮ የታወቀ ነገር ነው። በቃ ወይ መቀመጫውን ነው ወይ ደረቱን ሊሆን ይችላል አላውቅም። ብቻ የሆነ የሰውነት አካሉ ሊልክልኝ እንደሆነ ገብቶኛል። ሲቀጥል ደግሞ የጠየቀኝንም ጥያቄ ተመለከተ ውስጥ አንተ ላክልኝ አይነት ነገር ነው ሊየው ላክልኝ ነው። ስለዚህ እያወራን ያለነው ስለ እንደዚህ አይነት ነገር ስለሆነ ሊለኝ የሚችል እንደውም እኔ የጠበቅኩት የነበረው ብልቱን ነበር ይልክልኛል ብዬ ያሰብኩት። ግን መቀመጫውን ሲልክልኝ ጊዜ በኢየሱስ ስም ያልኩት ኦኬ በርገር ማለት ይሄ ነው። ግን ለምን በርገር ልክልሃለሁ ሲለኝ መቼም ይሄ የሚበላውን በርገር እንደማይልክልኝ ግልጽ እኮ ነው። ምክንያቱም እዛ ጋር ስለ ምግብ አላወራንም። እያወራን ያለነው ስለ አጸያፊ የወሲብ ነገር ነው ማለት ከተፈጥሮ ስለወጣ ስለ ሆሞን ሴክሹዋል ነገር ነው። ስለዚህ ሲልክልኝ በርገር የሚለውን ቃል ከዛ በፊት ታውቀው ነበር አንተ? አዎ ምግብ ላይ በሌላ ነገር አታውቀውም? በምን እንዴት ላውቀው እችላለሁ? እኔ እኮ አሁን ተሸማቀቅኩኝ። አሁን አንዳንዴ ገብቼ ራሱን በርገር ማዘዝ እኮ አልችልም። ትናንት ራሱ ከሚስቴ ጋር እያወራን እንደ ቅጽል ስም ምንድን ነው ያየሁት ከቲክቶክ ጋር 10 ደቂቃ ብትሆን ኢንተርቪው አድርገን ነበር እና እንደ ቅጽል ስም በርገር መጣ ምናምን ብለው ፖስት አድርገው እኔ ሜንሽን አድርገው አየውና እንደውም የቅጽል ስም ሁላ ሆኗል። እና ምናልባት ከዛ በፊት በርገር እንደዛ አይነት ነገር መሆኑን ክሊር ማድረግ ስላለብኝ ነው። እኔ አሁን በርገር አይደለም ለምን ሲፈልጉ ፒዛ የፈለጉትን መሰየም ይችላሉ። እኔ የማውቀው ይህን አጸያፊ ነገር መቃወሜን ማጋለጤን ትውልድ መዳኑን እንጂ ይህ ሰው እኮ ብዙ ይልሃል። መልካምም ሰራ ክፉም ሰራ ደግም ሰራ ምንም ስራ ይህ ህዝብ ኮሜንት እንደሆነ ግድ ለምን አላችሁኝ ማለት አትችልም። በግል መጥቶ ብሎኝ ቢሆን አሳየው ነበረ ስም በማጥፋት። ከዛ ውጭ ግን ስንቱን ተቆጣጥረህ ትችላለህ። ስለዚህ አንተ ሰዎች እዛ ጋር የሚናገሩትን ነገር እየሰማ የምትሸማቀቅ ከሆነ ከግብህና ከዓላማ ወደኋላ ትጎላለህ። ስለዚህ በርገርም ይበሉ ምንም ይበሉ none of my business የኔ ቢዝነስ ትውልድ መዳን ነው። ስለዚህ የፈለጉትን ማለት ይችላሉ። ልብ ካላቸው በአካል ይምጡና እስቲ እኔ ማለት እድል ይኖራቸው የዛ ሰዓት እንነጋገራለን። ከዛ ውጭ ግን ገና ለገና አጋለጥክ ብለህ በርገር ማቀው እንደነገርኩ ምግብ ማቀው ምግብ የሚበላ በርገር ምግብ ቤት አሁን በርገር ሄደ አቀድም ብለህ ነበር። በፍጹም ማዘዣ ሲጀመር ይኸውልህ ምግብ ቤት የምሄድ ሰው አይደለም ባለትዳር ነግሬሃለሁ። ቤት ነው የምመገበው። አይ ምናልባት በአጋጣሚ ውጪ ትወጣለህ ነው። በአጋጣሚ እንኳን ምግብ ቤት የመግባት እድል አላገኘሁም። ለምን ታስሬ ነበር። ሞስት እኮ ለ18 ቀን ለ19 ቀን ታስሬያለሁ። ከታሰርኩም ከተፈተኝ በኋላ ሆቴል የመግባት እድል አላገኘሁም። አንደኛ ነገር ሲቀጥል ግን በአእምሮ ውስጥ ምን አለ አሁን ገብቼ በርገር ብዬ ባዝ ምንም ችግር የለብኝም። እኔ ግን ሰዎቹ ጋር የሆነ ቅጽል ነገር ሊያሰጠኝ እንደሚችል አውቃለሁ። እና ምንም እኔ በርገር ልክላለሁ ሲል በቃ እያወራን ያለነው ስለ ወሲብ ኮንተንት ስለሆነ
ማለት ስለ ወሲብ ስለ ጸያፍ ወሲብ ከተፈጥሮ የወጣ ወሲብ ስለሆነ እያወራን ያለ ነው። ምን ሊልክልኝ እንደሆነ ወይ ብልቱን ነው ወይ መቀመጫውን ነው ወይ የሆነ ፓርቱ ሊልክልኝ ነው ግልጽ ነው። ስለዚህ እንደነገርኩ ነጥብ ማስቆጠር የለብኝም እንደማያቆኝ ወይ ደግሞ የሆነ በቃ እንደ አዲስ ሆኜ እንትን ማለት ስላልፈለኩኝ ነው። ችግር የለም ላክልኝ ስለው ላክልኝ። ከዛ ያንተን ላክ ሲል ግን ልኬልታለሁ የለም። ለምን ተበሳጭቻለሁ። እየሰሩ ያለሁት እሱ ላይ መረጃ መያዝ ነው። መረጃውን ይዣለሁ። ከዛ ደግሞ ማስመጣት ነበር አለሜ አስመጥቼዋለሁ። አሁን አንዳንዶች እንዴት በ40 ደቂቃና በ50 ደቂቃ ንግግር ሊመጣ ቻለ ይላሉና እንዴ ለምን አይመጣም? ራሱ እኮ ተናግሯል እኮ ዛሬ የምፈልገውን ነገር ላገኝ ነዋ ብሎ እኮ ተናግሯል። ያ ማለት ከዚህ ፊት አያገኝም ነበር ማለት ነው። ምክንያቱም እንደዚህ አይነት እንደራሱ ግብረ ሰዶም የሆነ ሰው ካልሆነ በቀር በእንደዚህ አይነት ጉዳይ ላይ ማንም እሺ ሊሉ አይችልም። ስለዚህ ምናልባት ተመኝቶ አቶ ሊሆን ይችላል። ሶ እኔ አቬይለብል ሰውነት ኦኬ በቃ የምፈልገውን ነገር ላገኝ ነው። ማርያምን ፍለርት ሁሉ እኮ አድርጌያለሁ እያለ ነበር። ሜቢ አይታቸው በጣም ፍለርት አድርጌያለሁ በጣም ጓግቻለሁ ነው። ሰው ደግሞ ለጓጓው ነገር በነገር ላይ የሰው ልጅ መቋቋም ከማይችላቸው ስሜቶች መካከል አንደኛው የወሲብ ስሜት ነው። የፈለገ ነገር ቢሆን ራስን መግዛት የሚባለው ነገር እንደው በእግዚአብሔር ጸጋ ታግዘ ካልሆነ በቀር በጣም ከባድ ነገር ነው። ለምሳሌ ሰው ምግብ አልበላም ብሎ ላይበላ ሊችል ይችላል። ትንሽ ደቂቃ ሞክሮ ከዛ ግን ያቅተውና ይበላል ወዶ ሳይሆን። ለምን ሰው ነዋ ይፈልጋል ሰውነቱ ሰው ስለሆነ። ውሃም አልጠጣም ቢልም ይሞክርና ከዛ ግን ይከብዳል። ለምን ሰው ነው። ወሲብም just like that አላደርግም ብሎ ቢተው በቃ ይከብደዋል የሰው ልጅ እርግጠኛ። ለዚህ ነው መጽሐፍ ቅዱስም ለእያንዳንዱ ወንድ ሚስት ትኑረው ሰው ብቻውን ይሆን ዘንድ መልካም አይደለም ተብሎ የተጻፈው። የሰው ልጅ ወሲብ የሚባለው ነገር በጣም የሚያስፈልግ አስፈላጊ ነገር ስለሆነ የምፈልገውን ነገር ላገኝ ነዋ ብሎ ያ ነገር ስላጓጓው ነው። ከአንዳንድ ዘሎ መጣ ደግሞ አይተዋል። እንዴት ሊመጣ ቻለ? የረጅም ጊዜ ግንኙነት አለው። እነሱ የወረኞች ወሬ ነው ወይ ደግሞ የሉጢዎች የራሳቸው። ምክንያቱም ገና ለመጀመሪያ ጊዜ የተደረገ ኮንቨርሴሽን ሉጢ ማለት ያው በቅጽላ ስም ነው ሉጢ ብዬ የጠራው። ልክ ይኸውልህ እነኚህ ሉጢዎች ያልኩ እነሱ የፈለጉትን ማለት ይችላሉ። አንደኛ እነሱ ራሳቸው ናቸው አብዛኞቹ። በነገራችን ላይ በዚህ አጋጣሚ እንደዚህ አይነት ነገር ሲጋለጥ ገብተው ኮሜንት ላይ የሚቃወሙ ሰዎች አብዛኞቹን እስቲ አካውንታቸውን ገብታችሁ ቼክ አድርጓቸው። አብዛኞቹ አካውንታቸው ፕራይቬት ነው አንዳንዶቹ። ሁለተኛ ደግሞ አንዳንዶቹ አካውንታቸው ይሄ እንትን የለውም የራሳቸው ቪዲዮ የለውም። ኦፊሻሊ ነው የራሳቸውን ፊት የሚያሳይ ቪዲዮ የላቸውም። ሶስተኛ ነገር የሚጠቀሟቸው ዩዘር ኔሞች ትክክለኛ ስሞች አይደሉም። ይሄ ዝም ብሎ ምህጻረ ቃል ፊደል መደርደር ምናምን ነው። ጀስት ሶሻል ሚዲያው ላይ አለን ለማለት የሚፈጠሩትን ነገሮች ለማሳወቅ የሚጠቀሙት እንጂ በፍጹም አብዛኞቹን ገብተህ ብታይ በግልጽ ቪዲዮአቸው ራሳቸው እየታዩ ስማቸው ተጽፎ ምናምን የሉ። ስለዚህ ምናልባት በዚህ አጋጣሚ መናገር የምፈልገው ነገር ምንድነው እንደነኚህ አይነት አጸያፊ ነገሮችን ሰዎች በሚቃወሙ ሰዓት ኮሜንት ላይ እንደዚሁም በቪዲዮም እየመጡ የሚቃወሙ ሰዎች አብዛኞቹን ገብታችሁ ስትመለከቷቸው ፕራይቬት ምናምን ከሆነ እመኑ ሉጤዎች ናቸው፣ እነሱ ራሳቸው ናቸው። ስለዚህ በእንደነኚህ አይነት ሰዎች ተሸውዳችሁ ንጹዎችን ሰዎች እኔን ችግር የለውም ፈረዳችሁብኝ፣ ፈጣሪ ነፃ ወጥቶኛል፣ እግዚአብሔር ፈርዶልኛል። አንዳንዶች ከኔ ጎን የነበራችሁ ቴንኪዩ። በዚህ አጋጣሚ ያው ንጹህ አይምሮ ያላችሁ ሰዎች ቴንኪዩ። አንዳንዶች ደግሞ ባለማወቅ ደግሞ የፈረዳችሁ አሁን ከዚህም በኋላ እውነቱን ያው ቀስ እያለ እውነት ያው የፈለገ ጊዜ እስር ቤት ማለት በህግ ቁጥጥር ስር ዋልክ። በህግ ቁጥጥር ስር ለምንድን ነው ያልከው? አንተ ለምን ታሰርክ? ምክንያቱም ማስረጃ ኖሮ ማስረጃ ያወጣበት አካል አለና ሶፎንያስ አንተን ለምንድን ነው በቁጥጥር ስር ያዋሉ? በምን ምክንያት? እንደዛ ነው ብለህ ጠርጥረው ነው? በእርግጥ ይህን ጥያቄ እኔን ከምጠይቀኝ እነሱ ቢጠይቃቸው ጥሩ ነበር። ያው እነሱ ስለሆነ የያዙት። እኔ የማውቀው እንደዚህ አይነት ነገር ጸያፍ ስለሆነ ማጋለጥን እንጂ ሌላ ነገር የማውቀው ነገር የለም። ሰው ያው በእርግጥ ፍርድ ቤት የቀረብኩት በደብድበሃል በሚል ነው። ግን ፖሊሶቹም ተጠራጥረው ነበር። ፍሬዘርም እንደዚህ አይነት ነገር ነው የሚል ጥርጣሬም ነበረባቸው። መርምረው ግን አጣርተው እንዳልሆንኩ ደርሰውበታል። አንተን እንደዛ ብለው ከጠረጠሩ ለምን እሱን አላዋሉ? በህግ ቁጥጥር ስር አላዋሉት? አንተ ብዙ ነገር ልታስወር እኔ አላውቅም። ይህን እኔ አላውቅም ለማለት እኔ የማውቀው እንግዲህ አንተ ዝም ብለህ እንደ ባለአእምሮ ስታስበው እኔ ብቻ ነኝ ወንጀለኛ። ወንጀል ከሆነ እንኳን ማለት ይሄ ነገር በህገ መንግስታችንም ፍቃድ የሌለው ነገር የታገደ ነገር እንደሆነ እኮ ግልጽ ነው። ግን ለህግ ለምን አጋለጥክም? አጋለጥኩ እኮ ከዚህ በላይ እንዲላጋጥ ሚዲያ ላይ ራሱ ማምጣት ማለት የህግ አካላቶችም እኮ ሚዲያ ላይ እንዳሉ ግልጽ ነው። ያን ነገር ሲመለከቱ እኔም ብቻ ሳይሆን ምናልባት ይሄ ሰውዬ መቼም መታወቂያ ያለው ፋይዳ ይኖረዋል። የሆነ መታወቂያ ያለው ማለት እዛ ላይ አድራሻ አለ። አድራሻ አለው ማለት ደግሞ እዛ እሱ የሚኖርበት ሰፈር ላይ ያሉ የህግ አካላቶች ይኖራሉ። መቼም ይሄ ዓለም ያለው ያየው ነገር ነው። ታዲያ እዛ ጋር የህግ አካላቶች ካሉ ይሄ ሰው በእንደዚህ አይነት ነገር ውስጥ ከተገኘ
ለምን በቁጥጥር ስር አለ? ምናልባት ሜቢ ወይ ጸበል ገብቻለሁ ስላለ ምናልባት መንግስት በሃይማኖት ጉዳይ ጣልቃ አይገባም በሚለው ተይዞ የመንግስት አካላት እዛ ቦታ መድረስ አይችሉም። ስንት ነገር እንግዲህ ይሁን አይሁን አላውቅም። ሜቢ እንግዲህ ከተሳሳትኩ እታረማለሁ። ግን ለምሳሌ ቤተክርስቲያን ውስጥ የገባ ሰው ወይ ደግሞ መስጊድ ውስጥ የገባ ሰው ምናልባት ህግ ገብቶ ያን ሰው ከዛ ቦታ ውስጥ ያወጣዋል የሚል ብዙ እንትን የለኝም፣ እውቀቱ አይኖረኝም። ግን ዞሮ ዞሮ ወንጀሉን አጋለጭ ባለበት ሰዓት ስለሱ ምንም የተወራም ሀሳብ የተሰጠ ነገር የለም። ሁሉ ነገር አይኖች ሁሉ ወደ እኔ ያዙት። ይሄ ደግሞ እንደሚመስለኝ እንደ ራስ ሀሳብ ነገርን ካልከኝ ይሄ የመንፈሳዊ ዓለም ውጊያ ነው። ምክንያቱም የሰይጣንን የጠላትን መንግስት የሚደግፈው ከእግዚአብሔር ጋር መጻረር ስለሆነ ጠላት ሀሳቡ እግዚአብሔር የማይወደውን ነገር ስለሆነ ያጋለጥኩት ሰይጣን በዚህ ነገር ተቆጥቷል መሰለኝ። ያው መንግስቱን ስለነካውበት ትንሽ እኔ ላይ በቀል ለመውሰድ መስሎ ይመስለኛል እንግዲህ የሆንኩት እና አንዳንድ ሌሎች ህጎች ውስጥ ደግሞ አልገባምም አላውቅም። እንግዲህ አንድ ባለ አእምሮ ጤነኛ አይምሮ በምንድን ነው የተቋጨው ህጉ? በዋስትና እንደተለቀቀ ነው መረጃ ያለኝ እና በምን ሂደት ላይ ነው ያለው? ኦልሞስት በዋስትና ነው የወጣሁት። ግን እኔን ሊያስከሰስ የሚችል ነገር ያለ አይመስለኝም። ለምን የተከሰስኩት በመደብደብ ከሆነ እኔ አልደበደብም። አስተባብራል እንደዛ የሚባል ነገር የለም እኮ ህግ ላይ። አንተ ደብድበህ ከሆነ ትደበድባለህ፣ ትጠየቃለህ። ለምሳሌ አይደለም ጓደኞችህን ይህን ሰውዬ እንመተዋለን እንደበድበዋለን ብለህ ደውለላቸዋል። ድምፁንም ማስቀመጥ እንችላለን አስፈላጊ ከሆነ። ከዛን መጣ እንደተባለውም ደግሞ ጓደኞችህ ደበደቡት። አዎ ግን ምን መሰለህ እዛ ጋር ስከላከልለት ነበር። አይተህ ከሆነ ለምን ካልክ በነገራችን ላይ ተመልካቾች ማስረጃ ለወጣበት አካል ጥብቅና መቆሜ አይደለም። ይሄ ማለት ማያስጠይቃኝ ግልጽ እንዲሆን ነው። ግልጽ እንዲሆን ስለፈለግኩ ነው። እና አልጠየቅም ስትል ዞሮ ዞሮ ለምሳሌ በሰብአዊ መብት ረገጣ ከሆነ ዞሮ ዞሮ የዚህ ሰውዬ ያው ሰብአዊ መብቱ ተነክቷል፣ ተደብድቧል። እና ለዛ ነው ያልኩ። እና አንተ ምን መሰለህ እኔ በሰዓቱ በጣም ኢሞሽናል ሆኛለሁ። ጓደኞቼም ሆነዋል። ሁሉም እዛ ጋ የነበረ ሰው በሙሉ ስለሆነ በሰዓቱ በጣም በሌላም ነገር ሁሉ ማድረግ ታይቶን ነበር። ነገር ግን ስሜታዊ መሆናችን ምንም ዋጋ እንደሌለው ገብቶናል። ለህግ ከማጋለጥ አንጻር ብቻ ያለውን መረጃ ከመያዝ አንጻር ስልኩን ለማጋለጥ ከመወሰን አንጻር የተደረገ እርምጃ እንጂ እሱን ለመደብደብም ምንም ለማድረግም አልነበረም። ያን ለማረጋገጥ ደግሞ ቪዲዮ ማየት በቂ ነው። እንደዛ ስንዝት የነበርን ሰዎች፣ እንደዛ ተናድን ስሜታዊ ስንሆን የነበርን ሰዎች በሰዓቱ እዛ ቦታ ላይ አትምቱት እያልኩ መጮሄ ቅድም እንደነገርኩ ነው። ኦኬ እንግዲህ እንደምትመለከቱት አሁን በጣም ስሜታዊ ቅድም ሆኜ የነበረ፣ አሁን ግን ህግ ስለማይፈቅደው ስሜታዊ መሆኔን ትቼዋለሁ ብዬ ቪዲዮ ልሰራ አልችልም። እዛ ግን በቃ አሰብን እንደነገርኩ ያን ቪዲዮ በሰዓቱ ከጓደኞቻችን ጋር ስንቀርጽ 8 ሰዓት አካባቢ ነው። እሱ የመጣው እኛ ጋር 11 ሰዓት ከምናምን። በነዛ 5 ሰዓታት ውስጥ የሆነ ነገር ትረዳለህ ስታውቅ አትምቱት አትንኩት እያልኩኝ ስጮህ እነሱም ስሜታዊ ሆነው ያን ነገር አድርገውታል። አሁን ጥያቄው ፍሬዘር መጥቷል ወይ ነው? አስተባብረዋል ሳይሆን ማስተባበሬማ ቅድም ነበር። ከዛ ግን አትምቱት ኃላፊነት ወስድ ተው አትንኩ እንዳትነኩ እያልኩኝ ተነጋግረን ነው በሰዓቱ ሊታገላቸው ሲሞክርና ያለው ማድረግ የፈለግነውን ነገር ለማድረግ ሲሉ ነው የነኩት እንጂ አንተ ራሱ ዝም ብለህ ቪዲዮ ስታየው በዛ በያዝነው ሽመል እውነት አድርገህ ነው ቢሆን ይሄ ልጅ ዛሬ በህይወት የሚቆይ ይመስል ነበር። ስለዚህ ፍርድ ቤት ዋስትና መብት ተጠብቋል፣ ምርመራ ተደርጓል። እንግዲህ እናያለን። እስቲ አሁን ሂደት ላይ ነው ያለው። ሂደት ላይ ነው። ደስ የሚለው ፓርት ምን መሰለህ? በከሰስም ችግር የለም ለእውነት ስል ነው ለነገ ለትውልድ ስል ነው። ያን ነገር ደግፌ አይደለም ስለተቃወምኩ ነው። ብታሰርም ነው ምን በገባም ምንም ብልም ለእውነት ስል ነው። ለእውነት ስትል ደግሞ መገፋት ያለ ነው። ምንም ማለት አይደለም። ክሊር እንዲሆን በአንተ ግምት ያው ጉዳይ ውስጥ አንተ ነህና በዚህ ጉዳይ ላይ በብዛትም ለማውጣት ነገሩን ለማውጣትም በነገሩም እየተጎዳ ያለው ሶፎንያስ ለምን በህግ ቁጥጥር ስር ያልዋለ ይመስላል? እስካሁን ግልጽ እንዲሆን ስለፈለኩ የምታውቀው ነገር ካለ። እኔ አላውቅም። እኔ ማውቀው ብቻ ልንገርህ። የማውቀው ህገ መንግስቱ እንደሚከለክል የፌዴራል ህገ መንግስት እንደዚህ አይነት ነገር እንደሚከለክል በተለይ በልጆችና በህፃናት ላይ ደግሞ ከሆነ ከ5 ዓመት አልፎ እስከ 20 ምናምን ዓመት ድረስ የሚያስቀጣ ወንጀል እንደሆነ አውቃለሁ። በባህላችንም እንደማይፈቀድ አውቃለሁ። በሃይማኖታችንም እንደማይፈቀድ አውቃለሁ። ይሄንን አውቃለሁ። ለምን በቁጥጥር ስር አልዋለም? እሱን አላውቅም። ለምን በቃ አላውቅም።
ለምን ካልከኝ የኔ ኃላፊነት ህግ ቦታ አሳልፎ መስጠት ነበር ሰጠው አካሄዴ ስህተት ቢኖረውም መጀመሪያ ላይ ከዛ በኋላ ግን ህግ ቦታ ሄድኩኝ ራሴ እኮ ሄድኩት አይደል ህግ ቦታ ማንንም እኮ አስገድዶኝ አይደል መሰለኝ ህግ ቦታ ሰው ሲሄድ እሺ የኔ ምርመራ ተደረገ አይደል ከዛስ እሱስ ምን ነገር ያለ አይመስልም ምን አለ እንዳትለኝ አላውቅም ምን እንዳለ አላውቅም ግን በቃ እሱን ጊዜ ይፈታል በቃ ጊዜ ይፈታዋል እኔ አጋለጫለሁ ያው ነገሩ ባጎረስኩ እጄን ተነከስኩ ሆኖብኛል እና ችግር የለውም እኔ ለሆነ ግምት ማስቀመጥ ይችላል ምን ያለው እኔ በግምት አልንቀሳቀስ የሚቀርብኝ ለምሳሌ በግምት ላለመንቀሳቀስም ብዬ ነው የሶፎንያስ ለምሳሌ በኤቪደንስ እንኳን አቅርቤ እኮ ሰው ወደ እኔ ዞራል አሁን ጭራሽ ደግሞ በግምት ተናግሬ መልካም ወደ ቪዲዮ ጥያቄዎች እንገባለን ኦኬ በርከት ያሉ ሰዎች በተለይም ይሄ ጉዳይ እንደተፈጠረ በርከት ያሉ ጥያቄዎችን ሲሰነዝሩ ነበር በተለይም ቲክቶክ ላይ ላይቭ ላይ አንተም ምላሾችን ስትሰጥ ነበርና የተወሰኑ ጥያቄዎችን ቪዲዮን እዚህ ጋር በስክሪን ልጁ አዳማ ከገባ በኋላ አንደኛ ለምንድን ነው ከመኪና ሲወርድ ጀምሮ ያልቀረጽከው ከመሃል ለምን ጀመረ ቪዲዮ ሁለተኛ ነገር ደግሞ እንመታዋለን ብለ እንደዛትክ አላደረከው ኢቭን ኢፍ ጓደኞቼ እየደበደቡ ተውት አትምቱት ስትል ነበር ሶስተኛ ጥያቄ እኔና አንተ ያልጨረስነው ጉዳይ አለ ብለህ ስትናገር ነበር ምንድነው ያልጨረሳችሁት አራተኛ ጥያቄ ደግሞ አንተ እውነት ትክክለኛ ሰው ከሆንክ ከበስተጀርባችሁ ምንም አይነት ነገር ከሌለ ሙሉ ኮንፊደንስ ካለ ሙሉ መረጃ ካለ ለምንድነው ይሄንን ልጅ ለፖሊስ አካል አሳልፈ ያልሰጠው ይሄን ጥያቄ መልስልኝ ይሄ ጥያቄ አንድ የማያስብ ሰው የሚጠይቀው ጥያቄ ነው ከመኪና ስትወርድ ማለት ይሄ ሰው ጽድቅ እኮ አይደለም ሊያደርግ የመጣው በጣም መንፈሳዊ የተባረከ ነገር በህዝቡ ዘንድ የተደገፈ ነገር እኮ ሊያደርግ አይደለም የመጣው ካሜራ ቢያይ ምንድነው ሊል የሚችለው አይሮጥም አይሸሽም እሱ ብቻ አይደለም ስንመጣ አብረን እኮ መንገድ ላይ እኮ ስንሄድ እኮ ፎቶ እኮ ተለቋል ዩቲዩብ ላይ ማነው ቲክቶክ ላይ ተለቋል ካስፈለገ ማቅረብ ይችላል መንገድ ላይ የተጓዘን አብረን የነበረ ፓርት አለ ከመኪና ሲወርድ ለምን አልቀረስከውም ማለት አሁን ጥያቄው ይሄ ፖይንቱን ለማስቀየር የተጠየቀ ጥያቄ እንጂ ምን ማለት ነው ይሄ ልጅ እኮ በመኪናም ይምጣ በባቡርም ይምጣ ባለፕራንም ይምጣ መጥቷል አዳማ ድምጹን ደግሞ ተሰምቷል ቴክስት ላይ አውርቷል አጸያፊ ነገር በድምጽም የሚቀፍ አይደለም ከአንድ ወንድ ሴት እንኳን የማታወራው ለባሏ እንኳን የማታወራው አይነት ወሬ አውርቷል ከዛ ደግሞ አዳማ ደግሞ እንዳለው ተገኝቷል አሁን በመኪና መምጣቱ ከመኪና መውረዱ ወይ ደግሞ ባይሎፕራን በመንፈስ መምጣቱ ይሁን የሚያሳስበው እሱ ነው ወይስ ይሄ ሰውዬ እዚህ ስፍራ መገኘቱ ነው ጥያቄ ስለዚህ ይሄ የመጀመሪያው ጥያቄ ፖይንቶችን ወደኔ ለማዞርና እኔ ላይ ለማስፈረድ የተጠየቀ ጥያቄ እንጂ አንድ አይምሮ ያለው ሰው የጠየቀ ጥያቄ አይደለም ብዬ አስባለሁ ሁለተኛው ጥያቄ ደግሞ እንመታዋለን ብለህ ሄደ አልመታውም እንደውም ጓደኞችን አትምቱ ስትል ነበር ለምን ነው አው መተቸው ቢሆን እኮ ዛሬ አንተ ነው ኢንተርቪው ያታረጋኝ ነበር በነገር ላይ መተቸው ቢሆን ምናልባት እስር ቤት የሚፈቀድ ጓደኞች ታስረዋል የመጡት አይደለም እንዴ አልታሰሩም እነሱ የት እንዳሉ ሲጀምር በሰዓቱ እነሱም ጠፍተዋል መሰለኝ በሰዓቱ ምክንያቱም እኔ እስር ቤት ተመቷል ብዬ ምንም የማውቀው ነገር የለም ጓደኞቼ በዚህ ሰዓት አልታሰሩ የት እንዳሉ እኔ ራሴ አላውቅም በሰዓቱ ኮት ኢቭን የሚገርም እኔ እንደውም ተቀይሜያቸው ነበር ለምን ተቀይምካቸው በላይ መጥተው አልጠየቁኝ እስር ቤት ያው መቼም ያው እንደ አንድ ሰው እስር ቤት ስትታሰር የኔ የምትላቸው የቅርብ ሰዎች መጥተው ይጠይቁኛል ብለህ ታስባለህ ለምን አንተ ይጠይቁኛል ብለህ ኤክስፔክት አደረክ ምክንያቱም ደብድበውታል አንተም የተከሰስከው ደብድበዋል ተብለህ ነው አዎ ግን ምንም ቢሆን እዛ ጋር እነሱ ህግን ከማውጣት አንፃር ነው የተንቀሳቀሱት ብዬ ነው እዛ ጋር ላስብ የቻልኩት ገባ ስለዚህ ለምን በጥሩ መንገድ ነው ያን ያሰብኩት አዎ በጥሩ ነገር አስቤ ነው እኔ ነኝ የተያዝኩት እዚህ ጋር ለምን አልመጡም ሁሉ ብሎ ቀርብ ብሎኝ ነበር ለካ ነገሩን ስሰማ እነሱም ወንትድ ስለነበሩ በሰዓቱ ጠፍቷል መሰለኝ እና ለዛ ነው ሶስተኛ ጥያቄ ልጁ ያነሳው ጥያቄ እኔ እናንተ ያልጨረስነው ጉዳይ አለ ምንድነው ያልጨረሳችሁ ይሄ እኮ ግልጽ ነው እንዳልጨረስኩማ እኮ አሳያችሁ ጨርሼ አሳያችሁ መጀመሪያ ቪዲዮን ቀረስኩኝ ከዛ ያልጨረስነው ጉዳይ አለ ማለት ህዝብ ፊት ይወጣል እንደገና ደግሞ ህግ ቦታ አጋልጣለሁ ብያለሁ አጋልጫለሁ ሲቀጥል ወደ ህግ ለምን አልወሰደም ላለው ወሰድኩኝ እኮ በነገራችን ላይ አራተኛ ጥያቄ ለምንድነው ህግ ቦታ ህግ እኮ ሚዲያም ላይ ያለ በነገር ላይ እኔ ስፈርጅስ ቢሆን ህግ እኮ ሚዲያ ላይ ህግ የለም እንዴ አለ ህዝብ እኮ ነው ህግ ማለት እኮ ባጭሩ ፍረዱኝ እንደዚህ ተፈጥሯል ነው ህግ ሚዲያ ላይ የህግ አካላቶች አሉ በነገራችን ላይ ሚዲያ ላይ ስለታየ ይመስለኛል እኔም በቁጥጥር ስር ያልኩት አይደለ ይሄ ማለት የህግ አካላቶች ሚዲያ ላይ እንዳሉና እንደሚከታተሉ ያሳያል ስለዚህ እኔ ብቻ ሳልሆን እሱ ስለምን አልዋለም ነው በህግ ቁጥጥር ስር እንግዲህ አሁን ዋናው የሚያስነሳው ጥያቄ እዚህ ጋር ነው እና ይሄን ጥያቄ እንግዲህ ለህዝቡ እተዋለሁ ማለት ነው መልካም ሌላኛው ሁለተኛ ሶፎንያስ ስልክ ነው የወጣው እያንዳንዱ ነገር ላይ ሶፎንያስ ስልክ ላይ ማለት ይሄ ሰው የሶፎንያስን ስልክ ከየት አመጣው የመጀመሪያው ጥያቄ
ሲቀጥል የሶፎንያስ ስልክ ላይ ሲል ከየት አምጥቶት ነው? ሶፎንያስ በሰዓቱ ጠፍቷል፣ ጸበል ገብቻለሁ አለ። ይሄ ሰውዬ ከሶፎንያስ ጋር ግንኙነት አለው ማለት ነው። ቲክቶክ ፖሊስ የሚባለው ሰው በጣም ብዙዎቻችሁ ላይቭ ላይ ገብቶ ሲያፋጥጠኝ በሰዓቱ እውነት ነው ጠይቅልህ ስትሉ የነበረ የሶፎንያስ ስልክ ላይ ብሎ ሲናገር ከአንደበታችሁ ሰማችሁት። ከየት አመጣው የሶፎንያስን ስልክ? እሺ እንቀጥል እስቲ። ፍሬዘር አለበት። ከፍሬዘር ጋር ከዚህ በፊት እንደሚገናኙ ደንበኛው እንደሆነ ፕላስ የሆነ ሰዓት ላይ ሰምታችሁ ከሆነ የሚደክምህ አንድ ያዘልኝ ደንበኛው እንደሆነ ከዚህ በፊት እንደሚገናኙ አለ። እሺ ወደ ቴክስት ማስረጃዎችን እንጣ። ገና ሲጀምር ቴክስት ቴሌግራም ላይ የመጀመሪያውን ቴክስት ስታየው ያው ሶፊ አንተ ባታቀኝም እኔ አውቃለሁ በምታቀርባቸውና በምትሰራቸው ነገሮች አድናቂ ነኝ ማለት። ይሄ ንግግር ለመጀመሪያ ጊዜ የተገናኘ ሰው ንግግር ነው ወይስ ረጅም ጊዜ የሚተዋወቅ ሰው ንግግር ነው? ዝም ብለን እንደ ባለ አእምሮ ስታስበው እኔ አሁን ለምሳሌ አንተና ዛሬ ተገናኘና ምናልባት ቅድም ወደ ኢንተርቪው ልንገባ ናቲ በምታቀርባቸው ነገሮች በጣም ደስ ብሎኛል ብዬ ነገርኩት። በሚቀጥለው ጊዜ ስንገናኝ ናቲ አንተ ባታቀኝም እኔ አውቃለሁ ብልህ ምንድን ነው የሚሰማህ? ፍሬም ሆነሃል ያማን ነው። ታዲያ ገና ስንጀምር ጀምሮ እሺ እኔና ሶፎንያስ ደንበኛው ነው እንዳለው ቢሆን ለምን ስለ ሳይዙ ትልቅነት ይጠይቀኛል? የሚያውቅ ቢሆን ሳይዝ እንትን ነው ለምን ይለኛል? ምንተዋወቅ ደንበኛዎች ብንሆን ከዚህ ፊት ለአመታቶች ምንተዋወቅ ቢሆን ለምን የመኖሪያ አድራሻ ይጠይቀኛል? ኤክስትሪም ነው እንትን ነው ምናምን ነው ለምን ይለኛል? የመኖሪያ ቤቴን አልጋውን ለምን ይለኛል? ስለዚህ አሁንም ይሄ ጥያቄ ወይ ሰውዬ ከሉጤዎቹ አባል አንዱ ነው ወይ ደግሞ አጋንንት ላይ ያሉ ሰፍሮበታል ወይ ደግሞ ከእውቀት የጸዳ ንጹህ ጨዋ ሰው ነው። በነገራችን ላይ እነኝህን ጥያቄዎች እዚህ ጋር ማመጣለ የብዙ ሰዎች ጥርጣሬ በእንደኛ አይነት ይመለሳል ብዬ እንጂ ማንም አንድ ሰው ከተነስቶ ቲክቶክ ላይ ስለወራ ያመጣው ጥያቄ አይደለምና በዚህ መልኩ ተረዱልኝ። እንቀጥል። እሺ ሆነ ሰው ይዤልህ ልምጣ ይለዋል። ይሄ ማለት ከዚህ በፊት አድክም ያለው ድካምህን አውቃለሁ ሰው ልጨምርልህ ሰው ልጨምርልህ ይለዋል። ማን ነው ባይው? ፍሬዘር። እንደዚህ ሰው ያገላልጥ ነው ፍሬዘር ነው ሰው ልጨምርልህ ያለው እያለና ይሄ ሰውዬ ምናልባት ይሄን ቪዲዮ ምናልባት እያየኸው ከሆነ አንተን እግዚአብሔር የሥራህን ይስጥህ ማለት ያው ምህረት የሚያደርግልህ የሥራህንም ይስጥህ። የቴክስቱን ማስረጃ እዚህ ቪዲዮ ላይ ምናልባት የምታወጣልኝ ከሆነ ሰው ጨምርልኝ ያለው እሱ እንጂ ያልነበርኩ። እንደውም እኔ ግራ ገብቶኝ ለማን ነው ብዬ ነው የጠየቅኩት። ለእኔው ነው ካልበቃኝ ብሎ ያለው አቶ ሶፎንያስ እንጂ ፍሬዘር አልነበረም። እና የኢትዮጵያ ሕዝቦች ያላመናችሁ ሰዎች እናንተ ይህንን ነገር ንግግሩ ሰምታችሁ ምን ያህል መረጃ እያደባለቀና እየቀላቀለ እየጠየቀ እንደሆነ ማወቅ ትችላላችሁ። ምናልባት በሰዓቱ ተደነባብሬ ካልመለስኩኝ በሰዓቱ እየተሳደድኩ የነበረበት ታይም ነው። አካውንቴ ኢሞሽናል ነው። አካውንቴ በጣም ሪፖርት የተደረገበት ያለ ላይቭ ላይ ገብቼ መናገር እስከማልችል ድረስ ተደርጌያለሁ። እነሱም እያሳድዱኝ የነበረበት ሰዓት ላይ ስለሆነ ፍርሃት ላይ ስለነበርኩኝ ነው ስደናበር የነበረው እንጂ ጨምርልኝ ያለው ሶፎንያስ ነው። ይሄ ሰውዬ ደግሞ የተናገረ ያለው አንተ እንደሰማው ከሆነ ማን ነው ባይሆን እያለ ያለው ፍሬዘር አንተ ራስህ ነው እያለ ያለው። ስለዚህ ምላሽ ለአንተና ለኢትዮጵያ ሕዝብ ተዋል። እንቀጥላለን። በደንብ አድርጎ ነው የሚያውቀው። ይግባባሉ። በሶፎንያስ ጉዳይ ምንም አይደለም። ተሳስቶ ነው እንዲህ ነው የሚባል ነገር የለም። ፍጹም አዲክትድ ሱሰኛ ነው በዚህ ጉዳይ። ያ ልጅ ግን አለበት ከ101% እያንዳንዷን መረጃ ቴዲ በውስጥ በኩል ልክልሃለሁ አለበት በጉዳዩ። ለአመት ከምናምን የሚተዋወቁት ሁለቱ ማለት ነው። ቴክስቱ ላይ ግን አንተ ባታውቀኝም ጭራሽ ባይሆን እኔ አውቃለሁ በምታቀርባቸውና በምትሰራቸው ነገሮች እና ለመጀመሪያ ጊዜ እያወራን እንደሆነ እንግዲህ በዛ ማወቅ ይችላል እኮ። አንተ ባታውቀኝም እኔ አውቃለሁ ስለው እኔም አድናቂ ነኝ እኔም ደስ ይለኛል ያንተን ቪዲዮዎች አያለሁ እያለ ይሄ ኮንቨርሴሽን እኮ እንደ አዲስ የተገናኘ ሰው እንጂ ለአመት ከምናምን የሚተዋወቅ ሰው እንደ አዲስ ባታውቀኝ ምናምን ወሬ ያወራል። እንዴት ሆኖ ነው የሚያወራው? ሲቀጥል ለአመት ከምናምን የምንተዋወቅ ከሆነ ስለ ብልት ሳይዝ ሲያወራ መቼም አይተሃል አይደለ? ስለ ቪዲዮ ማነው ቴክስቱ ላይ እንዴት ነው ትልቅ ነው ብሎ መጠየቅ የማያውቅ ሰው ጥያቄ እንጂ የሚያውቅ ሰው ጥያቄ ነው እንዴ? ለአንድ አመት ከምናምን የምንተዋወቅ ቢሆን ኖሮ አያውቀውም ነበር? ትልቅ ይሁን ትንሽ ይሁን ረጅም ነው ምንድን ነው ከታችም እንትን ነው አያውቅም ነበር? ለአንድ አመት ከምናምን ብንተዋወቅ ኖሮ ብልግና ነው እንጂ ያሳዝናል። ብቻ ለአመት ከምናምን ይተዋወቃሉ። ሲቀጥል ደግሞ ልጁ ምንድን ያለው
ሁሉም ሰዎች እንዲህ አይነት ጥያቄ ያቀርቡልኛል አለ። በኢየሱስ ለምንድነው ለኛ ማያቀርቡልን? ለምንድነው ለቴዲ ለሌላው ሰው ማያቀርቡለት? ልጁ በጣም የተነካካ ሰው ነው። ሲቀጥል አንድ ቪዲዮ ላይ ምን ስትናገር ሰማው? ሌሎች ሰዎችም እንደዚህ በውስጥ አውርተውኝ ያውቃሉ እና ብሎክ እንዳረካቸው ተናግራል። ከዛን ይሄኛውም አውራ የደረ ፀጉርህ ያምራሃል አለ። የትኛው? ይሄኛው ሶፎንያስ ጋዜጠኛው። ለምንድን ነው አንተ በዚህ ልክ የምትጠየቀው? በተደጋጋሚ እኔ ባየሁት ብቻ ራሱ ሁለት ሰው ጠይቀዋልና አንተ ጋር የተለየ ነገር አለ እንዴ? ምን መሰለክ፣ ሁለት ሶስት ሰው ነው ይሄን ያልኩ። ሁሉም ሰው ማለት እኮ አይደለም። ሁለት ሶስት ሰው ከዚህ በፊት ያወራኝ ትንሽ አይደለም። በዚህ ጉዳይ ሶስት ሰው ሁለት ሶስት ሰው ትንሽ አይደለም። ምን መሰለህ፣ እነሱ በገዛ ስልካቸው መጥተው አውርተውኛል። አሁን መጠየቅ ያለበት ጥያቄ እኔ አይደለሁም ጻፉልኝ ያልኳቸው፣ ራሳቸው መጥተው ሞከሩ። ሰድቤ ምናምን ብሎክ አድርጌ ሸኘኋቸው። አሁን ለምን ያወሩሃል የሚል ጥያቄ ከመጣ ይሄ ጥያቄ መጠየቅ ያለበት እኔ ሳልሆን እነዛ የሚጠይቁኝ ሰዎች ናቸው። ስለምን መናፍስት በተደጋጋሚ ታወራለህና ስለ መንፈስ ነው። ይሄ አሁን ለምሳሌ ይሄን ነገር የሚያደርገው መንፈስ ነው አልከኝ። እርኩስ ሲሆን ቅዱስ የመንፈስ ዓለም ተጽዕኖ ይኖረዋል። እነኚህ ሰዎች በተደጋጋሚ አንተን ካወሩ ከአንድም ሁለት ሶስት ሰው ካወራክ አንተስ ያንን ጉዳይ ልትጠየቃችንም ምን ያገናኛል? ከለኛ መጡ ሰድጃቸው ብሎ ካርጌ ሸኘው። ይሄ ሁሉም ደግሞ የሚሉክ ለምሳሌ የደረት ፀጉር ያምራል ነው የሚሉክ። በነገራችን ላይ የደረቴ ፀጉር እኔ ፈልጌ ያመጣሁት ነገር አለ፣ ተፈጥሮ ነው። ያው የምታየው ነው። ፀጉሬ ግልጽ አይታይም። ሸሚዝ እንኳን ኮራስ አይታይም። እዚህ ጋር እኔ ማየት ስለማልፈልግ ግን ኦብቪየስ ይታያል። እሺ ወደ ካሜራ ልዙርና ላሳያችሁ። ይሄ እንግዲህ ሸሚዝ ያልተቆልፈው የመጨረሻ እንግዲህ ይሄን ከቆለፍኩት ያው እንግዲህ ያው አይታይም። እንደዚህ ሆኖ አንዳንዴ ቲሸርት ስለብስ ደግሞ በጣም ሞር የመታየት ነገር አለው። ይሄ ተፈጥሮ ነው። እኔ ፈልጌ ያመጣሁት ነገር አለ። ስለዚህ የደረቴ ፀጉር አይቶ መጥቶ እንደዚህ አይነት ልክስክስ ያለ ወሬ ቢያወራኝ እሱ ስላወራኝ እኔ ማለት አይደለም። ኃላፊነቱን መውሰድ ያለበት እሱ ነው። ምክንያቱም ልክስክሱ እሱ ስለሆነ ማለት ነው። ጥያቄውን ክሊር ላድርግልህ። ለምንድን ነው ይህንን ጥያቄ ያነሳሁት? ብዙ ሰዎች እሱ ጋር ችግር ቢኖር ብለው እንትን ይላሉ፣ ይጠረጥራሉ። መጠርጠር መብታቸው ነው። ይህንን ክሊር ከማድረግ አንጻር ነው ጥያቄው። ይህንን ክሊር ከማድረግ አንጻር ነው እና መብቱ ነው መጠርጠር። በነገር ላይ ሰው እዚህ ምድር ላይ ማለት ይወዳል። ብዙ ነገር ማለት እኮ ይወዳል። እዛ ነው እዚህ ነው። በዚህ ጉዳይ ሰው የፈለገውን የመጠርጠር የማሰብን መብት አለ። ጉዳዩ በመረጃና በማስረጃ እስቲ ዝም ብለህ አንተ እንኳን እንደ አንድ ጋዜጠኛ ነገሮችን ወደ እኔ ሲዞሩ ስትመለከት እስቲ ያገኘው ማስረጃ አለ ወይ? ደግሞ አንድ ጋዜጠኛ ነኝ ብሎ ያሰበ ሰው ያወጣው ማስረጃ ምን አለ? እስቲ ከዚያ ነው ዛሬ አንተን ኢንተርቪው ያደረኩልህ። ምን አለ? ፍሬዘር ከዚህ በፊት እንደዚህ ነበረ፣ ከዚህ በፊት እንደዚህ አውርቷል፣ እንደዚህ ሄዶ ተገኘ የሚል ማስረጃ ምን ወጣ? ያጋለጥኩት ሰው ላይ ግን እኔ ጋር እኮ አይደለም እኔ ጋር መጥቶ ጉዳዩ እኔ ጋር አበቃ እንጂ እኮ ከኔ በፊትም እኮ ብዙ የሞከራቸው ሰዎች በነገራችን ላይ በውስጥ መስመርም እኔም ጋር ልኮልኝ ነበር፣ እኔንም አውርቶኛል የሚሉ ሰዎች አሉ። እኔ ነገሩን ስላላወጣሁት ለምን ትንሽ በጣም ግሎ ስለነበር ነገሮች እኔ ተጽዕኖ እያደረጉብኝ ስለነበረ ትንሽ ያዝ አድርጌው እንጂ ከአንድ ብለ ሰው ላክል ብሎ ላከልኝ ሰው አለ። በነገራችን ላይ ሁሉንም ሲያወራሉ። ስለዚህ የሆነ ሰንበዲ የሆነ ሰው መጥቶ አውርቶ ሰድቦት ካባረረው በኋላ ለምን አንተን ብቻ ሊያወራ ፈለገ? በቃ ፈለገ አወራ መጥቶ እንጂ አንተ የተለየ ምንም እንትን እኔም እንደማንኛውም ሰው ነኝ። በቃ መጥቶ አወራ። ምናልባት እኔ ግን በግል የምጠረጥረው ህዝቡም እየጠረጠረ ያለው ትንሽ ዩቲዩብ ላይ ወይ ደግሞ ሶሻል ሚዲያ ላይ የምሰራቸው ኮንተንቶች ከፍቅር ግንኙነትና ከትዳር ጋር በተገናኘ ወሲቦችን ማንሰቼ አወራለሁ። ይሄ በተቃራኒ ጾታ መካከል ያለ ተፈጥሮአዊ የትኛውም ሰው የሚደግፈውን ነገር አውርቻለሁ። እንደውም ከማውራትም አልፎ በግልጽ በሆነ መንገድ ሁሉ የተናገርኩባቸው ሁኔታዎች አሉ። ለምን ባህልን አከብራለሁ፣ ስነ ምግባርን እቀበላለሁ ምናምን። ነገር ግን ለነኚህ ባህሎች ተብሎ ብዙ ነገሮችን በእውነት ገልጦ ካለማውራት የተነሳ የብዙዎች ትዳር ከሚፈርስ እውነቱን ገልጦ ቅጩን ተነጋግሮ የሰዎችን ህይወት ማስተካከል፣ የትዳር መፍረስን ማሸሽና ልጆችን በትዳር መፍረስ የተነሳ የሚደርስባቸው ተጽዕኖ ከማስቆም አንጻር አውርቻለሁ። ምናልባት ስለ ወሲብ ስላወራው ስለተነካካው እዚህ ነገር ላይ ምናልባት የሆነ ነገር እስቲ እንሞክር በሚል ይመስለኛል። እኔ እንደነገርኩ ባለትዳር ነኝ። ስለነዚህ አይነት ነገር አውርቻለሁ። ሰው እንደዚህ አይነት ነገር ስላወራው ያንን ነገር አገኛለሁ ብሎ ነበር ጠብቀው የመጡትና ያገኙት ግን አንድ አይደለም።
ጠብቆ የመጡት ያው እኔ ላይ እንትን ለማድረግ ነበረ። እድሉን በሰጣቸው እንደዛ ሊፈጽሙ ነበር። ነገር ግን እኔ እንደዚህ አይነት ነገር የምጸየፍ የምቃወም ሰው ስለነበርኩኝ አጋፍጫለሁ። ለህግም ለህዝብ ማሳለፍ ሰጥቻለሁ። ይሄን በማደርግ ሰዓት ግን ህዝቡ ክሬዲት መስጠት ሲገባው እኔ ላይ መዞር ማለት ያለ ማገናዘብ ያለ ማስተዋል የዞሩ ሰዎች ማለት ነው። እነዛ ሉጢዎች ወይ ደግሞ የነሱ አባላቶች ባደረጓቸው የሆነ ነገሮች ላይ እኔ ላይ ለማዞር ባደረጉት ነገር ተወስዶ ተስቦ ያለ ፉል መረጃና ኤቪደንስ መንቀሳቀስ እውቀት ያነሰበት ነገር ነው ብዬ አስባለሁ። ለዛ ነው። መልካም። ሶስተኛ ጥያቄ። በዚህ ጉዳይ ተቃውሞ የለኝም። በዚህ ልጅ ጉዳይ ግን ማለት ነው እኔ ምን ጥያቄ እንዳለኝ ታውቃላችሁ? ሶፎንያስ ቆሻሻ ከሆነ ቆሻሻ መጽዳት አለበት ጥያቄ። ይሄ ልጅ ግን ዩቲዩብ ቻናሉ ላይ ሶፎንያስን ያጋለጠበትን ቪዲዮ ደልቶታል። አንድ ደልቶታል ይላል። ምን ማስረጃ አለው? በነገራችን ላይ ይሄ ልጅ ላይቭ ላይ አግኝቼው ልጠይቀው ሞክሬ ነበር። እኔ ስለምደለቴ ማስረጃ አለው ያልኩት እኔ አላቅም። ሪከርዱን ላሰማ እችላለሁ። እኔ አላቅም። ሪከርዱን ተልከልኛል። አዎ የአጋጣሚ ጉዳይ ሆኖ በስልኬ ስለሆነ ሪከርድ ያደረኩት የእሱን ቮይስ ብቻ ነው ሪከርድ ያደረገልኝ። የኔ ቮይስ ሪከርድ አላደረጉም፣ ግን ላይቭ ላይ እንደ ገብቼ እያወራሁት እንደሆነ ያስታውቃል። እና እኔ አላቅም አንተ እንዳጠፋው አለ። ታዲያ ሳታቅ ለምን አወራህ አልኩት። የአጋጣሚ ጉዳይ ሆኖ ዩቲዩብ ነው ያጠፋብኝ። ኮሚኒቲ ጋይድ ላይን ብሎ ያጠፋብኝ መረጃው ሳይኖር ኮሚኒቲ ጋይድ ላይን የጣስበት ምክንያት ነው። ያው የማህበረሰብ ህግ ጥሳለሁ። እዛ ጋር የሆነ እንደዚህ ግርግር ምን አይነት ነገር ነበር? እሱን የሚጥስ ጸቦች ምናምን አይፈልግም። እዛ ቪዲዮ ላይ ግርግር ነበር። ያን ነገር ነው ያጠፋው። እና ለምን መረጃውን ሳትይዝ አወራህ አልኩት። ከዛ ምን ብሎ ሞዩ ታረገኝ እዛ ላይቭ ላይ በስነ ስርዓት እያወራን እና ደግሞ ተረጋግቼ ነበር እያወራን ነበረው። ምን ቢል ጥሩ ነው እየጠየቅኩት እያለ መረጃ ሳይኖር ፍሬዘር አጥፍቶታል ማለት እኮ እኔ ላይ ነው ነገሮች የሚያስጠምጥመው። ለምን ወይም መጀመሪያ ጠይቀኸኝ እኔን አታወራም ስለው በቃ አንተ ነህ የምታውቀው እኔ አላውቅም ብሎ ሚውት አድርጎ ብሎክ አደረገኝ። ከዛ ምን ብሎ ሲያወራን ሰሞኑን ታውቃለህ? እዛው ላይቭ ላይ ለሰዎች ካሉት ጋር እኔ ደግሞ ገብቶ ኢሞሽናል ሆኖ ያወራኛል ብዬ ስጠብቅ ተረጋግቶ ነው የሚያወራው። ወንድም አለም በመነጋገር አታምንም እንዴ ያሉት ኮሜንት ላይ። እኔ እኮ ላናግር እንጂ የገባሁት የሆነ ሌላ ጸብ ፈልጌ አይደለም የገባሁት። እንድጮህ ሆነ የምትፈልገው እና አስገባኝና ጮህልሃለሁ ብዬ አልኩት። እኔ እንዳንተ አለንትና ብሎ ብሎክ አድርጎ አስወጣኝ። እኔ እንደውም ልጁን ጠረጠርኩት። ለምን በላይ የሚኖረው ከሀገር ውጭ ነው። ስራውን ደግሞ አይተው ከሆነ ከበስተጀርባ የሴት ጡት ማሳዣ ፓንት ምናምን ውስጥ ነው የሚሰራው። ወንድ ነው እግዚአብሔር ያሳየኝ። እኔ አሁን ጥያቄ የፈጠረብኝ ምን መሰለህ? አንድ ሴት የውስጥ ልብሷን ወይ ደግሞ ፓንት ለመግዛት እሱ ጋር ብትሄድ እንዴት ብሎ ነው የሚገበያያት? እሱ እንዴት ብሎ ነው አሳምሮ የሚሸጥላት? ሳይዝሽ ጥሩ ነው እኔ ልጁ ራሱ ከበደኝ ያ እንትን ያለው። ስለዚህ ቪዲዮውን ከዩቲዩብ ላይ አጥፍቶታል ብሎ አለ። በእኔ ማጥፋቴን በምን አወቅህ? እኔ ላጥፋው ዩቲዩብ ያጥፋው የምታውቀው ነገር አለ ስለው እኔ አላውቅም። ታዲያ ሳታውቅ ለምን ታወራለህ አልኩት። ሰድቦ ብሎክ አድርጎ አንተ ዩቲዩብ ላይ አጥፍተው አይደለም? ኧረ በፍጹም አለ ስቲል ቪዲዮ እንትን አለ እኔ ላይ ኮሚኒቲ ጋይድ ላይንስ ብሎ መልካም ሪሙቭ አድርጎት ነው አለ። ጥያቄውን ጨርሰውና ኢንተርኮርስ ነው። አንተ ማነህ? ይህ ሰውዬ ማን ነው? የአዳማ ልጆች ይህንን ሰውዬ ማጣሩት። ምናልባት የተከፈላቸው ወጣቶች ቢሆኑ የደበደቡት ሶፎንያስ ሊሆን ይችላል። አይደለም። ይሄ ሰውዬ ግን አይደለም ወይ ነው ጥያቄ። ለማንኛውም ይጣራ። ቆሻሻ ከሆኑ ሁለቱም ይወገዱ። ይመቻችሁ። እኔ እንደውም ፖዚቲቭሊ ነገሩን ልረዳው፣ የእሱን ጥያቄ ፖዚቲቭሊ ልረዳውና ሁለቱም ተጣርቶ ከሆኑ እርምጃ ይወሰድ ነው። ተረዳሁት። እኔማ ገብቼ እኮ እንዳልሆነ ተጣርቶ ወጣሁ። ቢያንስ እኔ ህግ ቦታ ቀርቤ ተጣርቶ ወጥቻለሁ። ይሄ በራሱ ንጹህነቴን ያሳያል። እንግዲህ መቼም ከህግ የሚያበልጥ ነገር ያለ አይመስለኝም። በነፃ አልተለቀቅም። በእርግጥ በነፃ አልተለቀቅም። ክሱ ግን ከዚህ በፍጹም የጸዳ ምንም ነገር የለበትም። ክሱ ደብድበሃለሁ ምንም እንትን ያልኩት ነገር ስለ በዋስ ብቻለሁ። ግን ጥያቄው ፍሬዘር በግብረሰዶም አይደለም በሌላ ኬዝ። ስለዚህ ሌላ መጠየቅ ያለበት አካል አለ። ማስረጃ ያወጣበት አካል እንደዛ ነው ለማለት ይፈልግ ማለት ማስረጃ ያወጣበት ስትለኝ ማስረጃ ያወጣበት ሌላ አካል አለ። አንተ አይደለም መጠየቅ ያለበት። ሁለቱም ይወገዱ ይጠየቁ እያለ ሁለቱም ይወገዱ የሚለው እኔ አሁን በዚህ ጉዳይ ሶፎንያስ ግልጽ እኮ ነው። እሱ እንደዚህ አይነት ነገር ውስጥ አለ አይደለ? ለምሳሌ እኔ ፍሬዘር እዚህ ነገር ውስጥ ከተገኘ በህግ ይጠየቅልን ሲሉ የነበሩ ሰዎች ለምንድን ነው ሶፎንያስ ይጠየቅልን ያላሉት? እኔ ጋር ሲሆን ነው ይጠየቅ የሚባለው? ለሱ ሲሆን ምህረት ይደረግለት ነው። ምን ነው ታዲያ ለኔ ምህረት ይደረግለት አለ ነው? እንደዛ ከሆነ አንተ ግን ለሱ ምህረት ጠይቃል። እኔ ግን ለኔ ለሱ ይቅርታ ጠይቃል። አንተም ይቅርታ ጠይቃል። ሲጀምር ቪዲዮን አንዴ ሌው አንዴ በነገራችን ላይ ሁሉን ነገር አውቃለሁ ማለት አይደለም መሰለህ።
አንዳንዴ የምትረሳቸው ነገሮች ይኖራሉ። ብዙ ፋይል ስትሰራ በመሀል የቃላት ተናግረህም ሊሆን ይችላል። ብልም ደግሞ ክፋት የለውም። ብልም ክፋት የለውም። ግን እዚህ ጋር እኔ ትልቁ ልጠይቅ የምፈልገው ጥያቄ ምንድን ነው መሰለህ? እሱን ሳይሆን ህዝብ ነው ይቅርታ ይጠይቅ። ህዝብ ኦኬ ይቅርታ ጠይቀሃል የምትለኝ ህዝቡን ነው። እኔ እኮ ይቅርታ አልጠይቅኩም ብለህ ሶፎንያስን ይቅርታ ጠይቀዋል ያልከኝ ነው። ሶፎንያስን የጠየቁት ለምን መሰለህ? ልጨርስ ጥያቄ። እሺ ይቅርታ ጠየቅ። ለሱም ደግሞ መልሰ ደግሞ ይቅርታ ይደረግለታል። ይቅርታ አድርጉለታል። ለምን ትላለህ? ለምን እንዳልኩ ልንገርህ። ምክንያቱን ላስረዳ። ምክንያቱም አንተ እሱ ጥፋተኛ እንደሆነ በማስረጃ ይዘህ አውጥተሃል። ይሄ ሰውዬ ያወጣህበት ማስረጃ ወንጀል እንደሆነ ታውቃለህ አይደለ? አገሪቱ ውስጥ። ስለዚህ ይቅርታ ለምንድን ነው የምትልለት ድጋሜ? ሲቀጥል ደግሞ አንተ ያረከው ነገር ልክ ነው ልክ አይደለም? ያወጣ ማጋለጠ ልክ ነው። ስለዚህ ለምን ይቅርታ ጠየቅ? ይቅርታ የጠየኩት እኮ ከህግ ነፃ ይሆን እኮ አይደለም ወንድሜ። ይቅርታ ይደረግለት ያልኩት በህዝቡ አይምሮ ውስጥ ሰው ነው፣ ሊስተካከል ይችላል። ስለዚህ ይቅርታ አድርጉለት ማለት እናንተን ስለበደለ ወጥተህ ይቅርታ ጠይቅ፣ ይቅርታ አድርጉለት ነው ወይስ ይቅርታ ጠይቅ ነው ግን ያልኩት? ልብ ብለህ ሰምተኸዋል? ምናልባት ቪዲዮን ስላልያዝኩት ነው እዚህ ጋር። ስለዚህ ልብ ብለህ ስማ ውስጥ ይቅርታ ጠይቅ። እኔም ይቅርታ ጠይቅ ያለው አንተም ወጥተህ ይቅርታ እናስገባው። ለምሳሌ ቪዲዮ ከሰራሁት ገና ከእስር ቤት እንደወጣው የመጀመሪያ የሰራው ቪዲዮ እሱ ስለሆነ ይቅርታ ጠይቅ ነው። ከዛ ደግሞ በህግ በኩል ደግሞ መጨረስ ያለበትን እሱን በህግ ጨርስ ነው ማለት። ጥፋተኛ ሆኖ ከተገኘም እዛው ይፈረድበት፣ እኔ አይመለከተኝም እሱ። ነገር ግን እዚህ ጋር ያመነውን ህዝብ ነው የከደው ሰው። በጣም እኮ የሚወዱት እኮ ሰዎች አሉ ታውቃለህ። በጋዜጠኝነት ስራው በጣም እኮ የሚወዱት የሚከታተሉ ሰዎች አሉ። ስለዚህ እነዛን ሰዎች ስላሳፈርክ ወጥተህ ይቅርታ ጠይቅ ነው። እኔ ደግሞ ይቅርታ የጠየኩት ለምንድን ነው? በምሰራቸው ኮንተንቶች ምናልባት በሰራሁት ኮንተንት ተምኔሉ ላይ ኢቨን ቢፎር ሜሬጅ እንኳን ማልደግፍ ሰው ነኝ እዛ ብዬ ነግሬሃለሁ። ግን ተምኔሉ ያው የሚዲያ ሶስት ስትሆን ትረዳኛለህ። የሰዎችን አቴንሽን ለሚያስትል የምትጠቀመው ነገር ነው። ግን የህዝቡን አይምሮ ይዞብኝ ከሆነ አስተካክላለሁ። ይቅርታ አድርጉልኝ። ጨዋነት በተሞላበት መንገድ የምሰራቸውን ስራዎች እሰራቸዋለሁ ብዬ ይቅርታ የጠየቁት ህዝቡን ነው እንጂ እሱን ይቅርታ አልጠየቅም። ለምን ጠየቀው? እድሉን አግኝቶ ቢሆን እኮ የማይሆን ነገር ሊያደርገኝ ነበር የመጣው። ግን ደግሞ እንደ አንድ ወንድም ደግሞ ስታስብ፣ ስለዚህ ያደረኩት ነገር ይቅርታ የሚያስጠይቅ ነገር ነው ብለህ አምነህ ነው ማለት ነው? የእሱን ነው ወይስ የኔ ኮንተንት? የኔ ኮንተንት ምን ታደርጋለህ? ህዝብ አንድ ላይ ተነስቶ ልክ አይደለም ካለ በቃ ለህዝብ አይደለም የምትሰራው። ስለዚህ ይቅርታ የእናንተን አይምሮ ከያዝኩኝ በማጋለጥክ በማጋለጥ አይደለም፣ ስለ ኮንተንት እኮ ነው የማወራህ አይደለም። ይቅርታ የጠየቀው ስለ ኮንተንት ነው፣ ስለ ኮንተንት ነው፣ ስለ ተምኔል ነው። ገብተህ ማየት ይችላል። ተምኔል ላይ አይምሯችሁን ይዤዋለሁ። አይምሯችሁን ስለ ሶፎንያስ ጉዳይ አይደለም። ኧረ ሶፎንያስ ወጥተህ ይቅርታ ጠይቅ ነው እንጂ ይቅርታ አድርጌልሃለሁ አይደለም። ቪዲዮም በኋላ ላይ ማስገባው ይሆናል። ክሮስ ካረገው ነው። ምን አይነት ችግሮችን ይዞ በመጣ በህይወት ላይ ትዳር አለክ፣ ቤተሰብ አለ፣ የአካባቢ ሰው አለ። አዳማ እንደምታውቀው እንደ አዲስ አበባ በጣም እንትን አይደለም። አትሊስት ሰፊ ቢሆንም ትተዋወቃለህ። ሰፈር ላይ ያለው ነገር ምን አይነት ማህበራዊ ችግር ይዞብህ ነው? ምን መሰለህ ደስ የሚለው ነገር ያሳደገኝ ማህበረሰብ እና ያደግኩበት ሰፈር ማህበረሰብ በደንብ ስለሚያውቀኝ በማህበረሰቤ ዙሪያ ምንም እኔ ላይ የተፈጠረ ተጽዕኖ የለም። ነገር ግን ሚዲያው ላይ የነበረኝ የተወሰነ ጥሩ ስም ነበር። ለምሳሌ አብዛኞቹ በነገር ላይ እኔን የሚከሱኝ ሰዎች ወንዶች ናቸው፣ ሴቶች አይደሉም። እና ወንዶቹ ደግሞ አብዛኞቹ ተምኔሌን እንጂ የሚያዩት ገብተው የምሰራቸውን ቪዲዮዎች እንኳን አይመለከቷቸውም። ሲቀጥል ደግሞ አንዳንድ ጊዜ እዚህ ሶሻል ሚዲያ ላይ ቅናት የሚባል ነገር ታውቃለህ። አንድ ሰው ሲሳካለት ወይ ደግሞ ጥሩ ነገር ሲሰራ አይወድም ሰው። የግላዊ ጥላቻ ያለባቸው ሰዎች አሉ። እነዛ የግላዊ ጥላቻ ያለባቸው ሰዎች ያንተን ቪዲዮ ገብተው አይተው ሰው የሚፈርዱት ተምኔሉን ብቻ አንዳንድ አያችኋለሁ፣ እያያችሁት ነው ተምኔሉ ይላል። ቪዲዮስ ቢገቡ ግን እማወራው በትዳር ውስጥ ስላለ ሴክሹዋል የሆነ መጣጣም፣ ልጆች እንዳይበተኑ፣ ትዳር እንዳይፈርስ፣ ባል ሌላ ሴት ፍለጋ እንዳይሄድ፣ ሚስትም ሌላ ባል ጋር እንዳትሄድ እንዴት አድርገው እርስ በርሳቸው መጣጣም እንዳለባቸው ነው ያወራሁት። እስቲ ካወራሁት ቪዲዮ ውስጥ እንደው ልክ አይደለም የሚሉትን ለምን አያመጡም? ተምኔሉን ብቻ ከሚያመጡልኝ ቪዲዮ ማለት ከተምኔል በላይ ቪዲዮ ነበር ቪዲዮስ መቅረብ ነበር። ቪዲዮን አምጥተው ይሄ ነገር ልክ አይደለም ይሉ። ሲቀጥል ደግሞ የማወራው ነገር 100% ፐርፌክት ነው ማለት አይደለም። በቃ እኮ የኖርከውን በሰዎችም የሰማኸውን ያነበብከውንም ነው የምትዘጋ የምታወራው። ስለዚህ ለምን ገብተው ቪዲዮቹን አይመለከቱ? አብዛኞቹ ቪዲዮ ላይ ስትመለከት በግልጽ አወራለሁ። አዎ፣ ነገር ግን በትዳር ውስጥ ነው የምነግረው። ስለዚህ አሁን ጥያቄ በትዳር ውስጥ ወሲብ የለም ነው ወይ ነው? አለ። ስለዚህ ነገር መነጋገር ኃጢአት ነው? በትምህርት ደረጃ እንኳን የሚሰጥ እኮ ራሱን የቻለ ኮርስ ያለው እኮ ትምህርት ነው። ታዲያ ይሄን ነገር አንስቶ መነጋገር ምን ጋር ነው ክፋቱ?
ምን መሰለህ ኢትዮጵያ ህዝብ ወይ ደግሞ አብዛኛው የኛ ካልቸር ነገሮች ላይ ፍርጥጥ አድርጎ ፊት ለፊት ግልጽ መነጋገር ያው ኢቭን ስለዚህ ርዕስ እንኳን ተስተዋራ እኮ በመካከል የሚያፍር እኮ አለ የማይመቸው ሁሉ እኮ አለ። ሶ እኔ ደግሞ እንደዚህ አይነት ማህበረሰብ ነው እረዳዋለሁ። ሶ ያንን ነው ትንሽ ሰብሬ ገብቼ ያወራሁትና ግን ለተሜሉ ይዞልኝ የመጣብኝ ችግር ያው ትዳሬ ላይ ምንም አላመጣም። ባለቤቴ ታውቀኛለች፣ ያሳደጉኝ ወላጆች ያውቁኛል፣ ማህበረሰቡ ያውቀኛል። ትንሽ ሚዲያ ላይ ያለው ህዝብ ነው እንትን ያለው ችግር የለውም። እሱ ቢሉም ባይሉም እኔ መቀጠሌን አልቀርም። መልካም። በእኔ በኩል ያሉ ጥያቄዎች ጨርሻለሁ። በመጨረሻ ግን ማለት የምትፈልገው ነገር ካለ ለኢትዮጵያ ህዝብ የምትለው ነገር ካለ? ኦኬ እሺ። ለኢትዮጵያ ህዝብ ማለት የምፈልገው ነገር በዚህ አጋጣሚ ከጎኔ የነበራችሁ ሰዎች እጅግ አድርጌ አመሰግናለሁ። ነገሮችን አይታችሁ መዝናችሁ በትክክለኛ መንገድ ነገሮችን የፈረዳችሁ ሰዎች አመሰግናለሁ። ምናልባት ከእውቀት ማነስ አንጻር ወይ ደግሞ የተቆራረጡ ቪዲዮዎችን ከማየት አንጻር እውነቱን ሳትረዱት የፈረዳችሁ ሰዎች ምንም ማለት አይደለም፣ የእውቀት ማነስ ስለሆነ በቻላችሁት አቅም ከዚህም በኋላ የሆነ ነገር ስትሰሙ ወይ ደግሞ ስለሆነ ነገር ከማውራታችሁ በፊት እውነተኛውን መረጃ ኦሪጂናል መረጃ ያለበት ቦታ ላይ ሄዳችሁ ታግሳችሁ የማየት ነገር ቢኖር ብዬ እላችኋለሁ። ከዛ በተረፈ ምናልባት ሉጤዎቹ ይህን ቪዲዮ እያያችሁት ከሆነ ያው እንግዲህ ስራችሁን ያለው እኔ በዚህ ሰዓት ማለት ማንም ያልደፈራችሁን ደፈርኳችሁ አይደለ? ገና ከዚህ በኋላ አይደለም አካውንት የፈለገ ነገር ብታረጉ እኔ እናንተን ከመቃወም በህይወት እስካለው ድረስ ለልጆቼ ስል በዙሪያ ላሉ ለትውልዶች ስል ምንም ነገር እናንተን ከመቃወም ወደኋላ እንደማለል እወቁ። ብትችሉ ተመለሱ። ከተፈጥሮ ውጪ ነው ያላችሁት። በንስሐ ተመለሱ። እግዚአብሔር ይቅር ሊል ይችላል። አዎ አምናለሁ፣ ይቅር ይላል። ተመለሱና ራሳችሁን ዲሲፕሊን አድርጉ፣ አስተካክሉ። የምትችሉ ከሆነ ነው። አንፈልግም ካላችሁ እንግዲህ ያው ህገ መንግስታችን እስካልፈቀደው ድረስ እኛም የመከላከል ሙሉ መብቱ ስላለን እኛም እናንተን ከመቃወም ወደኋላ አንልም። በዚህ አጋጣሚ የህግ አካላቱ በተለይ ታስሬ በነበረበት ታይም ላይ በጣም የተባበሩኝ ሰዎች አሉ። ከነዛ መካከል አብሮኝ ከኔ ጋር የታሰረ የእስር ቤቱ ካቦ የሚባል ነገር ታውቃለህ? ካቦ ማለት የእስር ቤቱ አሁና በጣም ረድቶኛል። ምንም ነገር ያው ከዚህ በፊትም በህግ ተጠይቄ አላውቅም፣ ወንጀልም ሰርቼ አላውቅም። ለመጀመሪያ ጊዜ ፖሊስ ጣቢያ ራሱ ሲሄድ ብዙም ስለ ህግ እውቀት አልነበረኝም እና የተባበረኝ ሰው አቤል ይባላልና በጣም ነው የማመሰግነው። በጣም በጨነቀኝ ሰዓት ከጎኔ ነበር፣ እጅግ አድርጌ ነው የማመሰግነው። ከዛ በተረፈ ደግሞ በዛም የህግ ቦታ ላይ ምርመራ ሲያደርጉ እንደ አንድ ያው ሀገር ሾሟቸው ምርመራ ሲያደርጉ የነበሩ የህግ አካላት ኢንስፔክተር አህመዲን፣ እንደዚሁም ሳጅን ሱሌማን፣ እንደዚሁም ደግሞ ሳጅን ታደሉ፣ ኮማንደር ፌኔት በሚል ነው የማውቀው፣ ተናኝ ይሁን እንደዛ ነገር ነው። ብቻ ግን እጅግ አድርጌ ነው የማመሰግነው። ላሳያችሁኝ ትህትና በተሞላበት ምርመራ እጅግ አድርጌ መርምራችሁ አረጋግጣችሁ ነገሮችን እንትን እንዳላችሁ አይቻለሁና እጅግ አድርጌ አመሰግናለሁ። እዛ ውስጥ የነበራችሁ በሙሉ ኦፊሻሊ ደግሞ ባለቤቴ በነገራችን ላይ ታስሬ በነበረበት ሰዓት ላይ የኔ የቅርብ የምላቸው ሰዎች እንኳን መጥተው አልጠየቁኝም። የቅርብ የምላቸው በጣም ይመጣሉ ያሰብኳቸው ሰዎች እንኳን መጥተው አልጠየቁኝም። እና ባለቤቴ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ማለት ምንም ሳይጓደልብኝ እየተከታተለች ከውጭ ብቻዋን እየሮጠች ነገሮችን ስትከታተል ነበር። ቤተሰቤም አጎቴ ቦጋለ፣ ታምራት፣ በቃ በአጠቃላይ ቤተሰቦቼ ከጎን የነበራችሁ ስትጸልዩልኝ የነበራችሁ በቤታችሁ ስትተጉ የነበራችሁ ለእውነት ብዬ በከፈልኩት ዋጋ ከኔ ጋር አብራችሁ ስታለቅሱ ስትጨነቁ የነበራችሁ ሁላችሁም እጅግ አድርጌ ነው የማመሰግነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንዲሁም ደግሞ የኢትዮጵያን ሕዝብ በዚህ አጋጣሚ አሁንም ደግሜ ይቅርታ መጠየቅ ፈልጋለሁ። ይቅርታ መጠየቀው ለምንድን ነው? ምናልባት ከዚህ በፊት በሰራሁት ቪዲዮ ተምኔሎችና በሰራሁት ቪዲዮ ምናልባት አይምሯችሁ ቆሽሾብኝ ከሆነ ከዚህ በኋላ አስተካክላለሁ። ይኸው በፍጹም ትህትና ይቅርታ እየጠየቅኩኝ ያለሁት። ከዚህም በኋላ ለሚነሱ ጥያቄዎች ኤኒታይም ለመመለስ እኔ ዝግጁ ነኝ። ኤኒታይም ዝግጁ ነኝ። አመሰግናለሁ። አንተን ደግሞ ይቅርታ በዚህ አጋጣሚ ዋናው ማመስገን ያለብኝ እሱ ነው። ታስሬ ከወጣሁ በኋላ በነገራችን ላይ ኢንተርቪው ለመስጠት እኔም ፈቃደኛ አልነበርኩኝ። ትንሽ ድንጋጤ ውስጥ ነበርኩኝ። ለምን እውነትን ባጋለጥኩኝ ለምን በዚህ ልክ ጭቆና ይደርስብኛል በሚል ንዴቱም አለ፣ እልሁም አለ፣ ፍርሃቱም ከዚህ በኋላ እንዴት ነው የምሆነው የሚለው ነገር ባለበት ሰዓት ላይ በውስጥ ኢንቦክስ ማንኛውም ታዋቂ ሰዎች እየጠራ ኢንተርቪው እንደሚያደርገው ሁሉ ለእኔም ጠይቁ ኢንተርቪው ላደርግ እፈልጋለሁ በላይ ብሎ አካውንቱን አደጋ ላይ እስከመጣል ሪፖርት ተደርጎበት እስከሚዘጋበት ድረስ እውነቶችን ለማውጣት ሲል በጣም ሲሰራ የነበረ ወንድም ናቲ ነው እና ከዛም አልፎ ተርፎ ምንም እንኳን አካውንታችን እዛ ላይ እንኳን ኢንተርቪው ማድረግ ባንችልም ላይቭ ላይ በቃ ያለህበት ድረስ እንዲሁም መጥቼም እውነቱን መውጣት ስላለበት ማለት ሶፎንያስም ንጹህ ሰው ከሆነ አንተም ንጹህ ሰው ከሆነ ለማንኛችንም ሳይሆን ግን እውነትን ከማውጣት አንጻር በጣም ዋጋ ከፍሎ በነገራችን ላይ እኔ አዲስ አበባ መጥቼ አይደለም አዳማ ድረስ ያለውበት
ድረስ መጥቶ ነው በዚህ አጋጣሚ ኢንተርቪው እያደረገ ያለውና በዚህ አጋጣሚ አዳማ ላይ የሚገኘውን ስቱዲዮ ማመስገን ፈልጋለሁ። ካሜራማኑ ያው ከበስተጀርባ ዋጋ ከፍሎ እየቀረጸ ያለው እጅግ አድርገን ነው የምናመሰግነው። አይ ቲንክ ስሙን ብናገር ደስ ይለኛል ፍቃደኛ ብትሆን እንኳን ኤኤምጂ አዳማ ሞል 4ኛ ፎቅ ላይ ኤልፒዞ ስቱዲዮ እንዴ በአማረ መንገድ በምታዩት ስቱዲዮ መጥቶ በጣም ዋጋ ከፍሎ በጣም ማለት ባክግራውንድ ላይ አንተ ተነግራቸዋል ብዬ አስባለሁ። ቻሌንጆች ከዚህ በኋላ ያለው አንተ ተነግራቸዋል፣ ግን በጣም ዋጋ ከፍሎ እየቀረጹ ነው ያሉት። እጅግ አድርጌ ካሜራማኖችንም ናትዬንም በጣም አድርጌ አመሰግናለሁ። እንግዲህ እግዚአብሔር ያክብርልኝ። በእኔ በኩል ያሉ ጥያቄዎችን ጨርሻለሁ። በጣም አመሰግናለሁ ፍሬዘር፣ እጅግ በጣም አመሰግናለሁ። ማድነቅ እፈልጋለሁ ከመጀመሪያው ጀምሮ ማስረጃዎችን ከመላክ ጀምሮ እኔ በአንተ እንድተማመን ያደረካቸው ነገሮች እና በዚህ ዘመን ማንም ለእውነት ይሄን ያህል በማይጋፈጥበት ዘመን አንተ ይሄንን ለማድረግ በመሞከር ማድነቅ እፈልጋለሁ። ነገር ግን እኔ ደግሞ እንደ ሚዲያ ሰው መስራት ያለብኝ ነው የምሰራውና እግዚአብሔር ያክብርልኝ ልል እፈልጋለሁ። ተመልካቾች እንግዲህ ወደ ዩቲዩብ ብቅ ብለን ከቲክቶክ ማለት ነው ከቲክቶክ ላይቭ ላይ ነበረ ኢንተርቪው ላይ የምንተዋወቀው። ወደዚህ ብቅ ብለን እንግዲህ ፕሮግራማችንን ለመስራት ሞክረናል። ፍሬዘር ከእስር ከተፈታ በኋላ ለመጀመሪያ ጊዜ ነው ከኔ ጋር ቃለ መጠይቅ ያደረገው። እናመሰግናለን። ታዲያ ለዩቲዩብ አዲስ እንደመሆናችን ይሄንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ላይክ ማድረግ እንዳይረሳ፣ ለብዙ ሰው ሼር ማድረግ እንዳይረሳ። በተመሳሳይ ኮንተንት ለመቀጠል እንሞክራለን። ነገር ግን ያው ዋናው የሚታወቀው ላይቭ ኢንተርቪዋቸውን ነውና እንደዚህ አዳዲስ ነገሮች ሲኖሩ ደግሞ በዩቲዩብ እመጣለሁ። እግዚአብሔር ያክብርልኝ። አመሰግናለሁ።